አልሐምዱሊላህ ኩን ፈየኩን ነይማ አላሁ አክበር ኩን ፈየኩን እንኳን ደህና መጣህ። ይሰማል? ትንሽ ድምፅህን ከፍ አድርግ ነይማ እንደሚታወቅ ድምፅ ትንሽ ርቋል። አሁንስ ኤርፎን ተጠቅመሃል? ኧረ አልተጠቀምኩም። አሁንም አይሰማም? እሺ እንቀጥል። አሁን የተወሰነ ምንም አይልም። ሜቢ ጥያቄውን ሰምተዋል? ጥያቄው ኦኬ፣ ትንሽ ይርቃል ድምፅ። እሺ አሁንስ ትንሽ ጮክ ልበል መሰለኝ። አሁን ምንም አይደል። እሺ ስለ ሀበሻ ስለ ኢትዮጵያ መጨረሻ ሊሞት ሲል መሐመድ ምንድን ነው የተናገረው? ስለ ክርስቲያኖች በኢትዮጵያ ስላሉት ወይንም ደግሞ በአረብ ስለሚኖሩ ክርስቲያኖችስ ምን ብሏል? ያው እኔ ስለሱ መረጃ እንደሌለኝ ቀደም ግን ስለ አንዳንድ ነገሮች ድምፅ በጣም አስቸጋሪ ነው። ሜቢ አስተካክለው። በቃ ኩን ፈየኩን ለመስማት ሞከርኩኝ፣ አንገቴ አመመኝ እንዲህ ስል። ነይማ ቀጥይ። እንኳን ደህና መጣሽ። ምን አሉ? እንኳን ደህና መጣሽ። ኦኬ፣ ስለ ኢትዮጵያ የተናገሩት ነገር ምንድን ነው? እሱ ጤናማ ነው ብለሽ ታምኛለሽ? እውነት የእነሱ ንግግር ከሆነ የእውነት ጤናማ ነው። ምንም መጥፎ ነገር እንደማይናገሩ እናውቃለን። ኦኬ፣ ስድባቸውም ጤናማ ነው ማለት ነው። የሚገባቸውን ይሰጣሉ ከሆነ ለሚገባቸው። ካሊድ ቋንዴ። ስለዚህ መሐመድ የሚሳደባል አዳምጠው ፕሪስ ካሊድ ቋንዴ ተራን ጨርሳ። ስለዚህ ልብ በሉ መሐመድ ስለ ክርስቲያኖች የተናገራቸው በሙሉ ስድብ ነው። ነገር ግን ፕሮድ አድርገው ነው የሚናገሩበት። ኢፎያ አንድ እድል ስጠኛ፣ ጥያቄ ነበረኝ። አንዴ አደረጉ። ስለዚህ ልብ በሉ ስለ ክርስቲያኖች የተናገረው ስድብና ምንድነው? እሱ ጥላቻን አስወግዳቸዋለሁ የሚል ነው። ክርስቲያኖችን አስወግዳለሁ በህይወት ብቆይ። ክርስቶስ አስቀድሞ ግን አስወገደው እሱን። ክርስቲያኖችን ለማስወገድ መሐመድ ሲመኝ፣ ክርስቶስ ግን አስወገደው አስቀድሞ እሱን። በአልጋ ላይ ተኝቶ እየማቀቀ በነበረበት ሰለላሁ ዐለይሂ ወሰለም መለከል ሞት አስፈቅዷል። አነጋገር ማስተካከል እንጂ የሚገርምህ ነገር ማለት ነው። ምንድን ነበር ያልሽኝ? አስፈቅዷቸው ነው ሞት እንኳን ሲመጣ አስፈቅዷቸው ነው። ምን ብሏቸው? ፈቃደኛ ስለሆኑ ብቻ ነው የሄዱት። ይሄንን ወቅ በጣም አንጀት ይነካል፣ ልብ ይነካል። ሳይታመም ምናምን በቃ ልሙት ምናምን ነገር ነፍሴን እንካውሰድ ብሎት እንደዛ ነው አይደለ? አይገባህም። አንዳንድ አይነት ሰው እንደዛ አይደለም፣ እንደዛ አይደለም። ማቆ በጣም ነው ታሞ የሞተው። ጎበዝ ካሊድ፣ እውነተኛ ሰው። ህመሙ ራሱ የሁለት ሰው ሙስሊም ነው። እውነት ማቆ ነው የሞተው አይደለ ካሊድ? 3 ዓመት ያህል እግሩ እየተጎተተ ሰዎች እያያዙት። እንደዚህ አይደለም የነበር፣ እንደዚህ አይደለም የነበር፣ እንደዚህ አይደለም። እሺ ህመሙ ግን ከባድ ነው። ግን 3 ዓመት ማንም እንደሚታመው ሶስት ዓመት ታሟል። በትንሹ እግሩም ይጎተት ነበር። እሱን አሳያለሁ። አንድ ሳይሆን ብዙ መረጃ። ኧረ ውሸት ነው ካዲድ። እሱን አሳየኝ። አላነበብክም ማለት ነው። እሺ አንዴ እናንተ እዚህ ውስጥ ያላችሁ ሙስሊሞች 3 ዓመት ይሻላችኋል። ካዲድ ዝም ብሎ ነው እኮ የሚለፈልፍ። መታመሙን ታምናለህ አይደለ? አዎ ኦኬ። ሰው ነው እኮ። ኦኬ። ምን ያህል ጊዜ ነው የታመመው? ነው እንጂ ሰው ነው። ምን ያህል ጊዜ ነው የታመመው? ምን ያህል ጊዜ ነው የታመመው? 3 ቀን ነው እንደዛ ነገር
አዎ ተሳስተሃል። ህመሙ አሳየኛ። ችግር የለውም አሳያለሁ። እንትና አንዴ ቡሃሪ 35 ትከፍትልኛለህ። ህመሙ ምን ነበረ? ደግሞ እንደዚህ ትለኛለህ። መቼ ነው ያን ሁሉ ያነበብከው? ህመሙ ምን ነበረ? ህመሙ አዎ በቃ ሰው ሲሞት የሰከራ ምናምን የለም ያ ነው የሞት ህመም ማለት። ኦኬ ምን ነበረ? ወንድሜ ሊሞት ሲል አይታመምም ሰው። አንዴ እሺ ኖ አይደለም። ህመሙ ምን ነበር ነው ያልኩህ። ህመሙ የሞት ህመም ነው። የህመሙ ምክንያት ስትል የህመሙ ምክንያት ምን ሆኖ ነበረ? ሰው እኮ ሲሞት ለመሞት ሲል ይታመማል። የህመሙ ምክንያት ምንድን ነው? አንዴ ክፈትልኝ። ክርስቲያን ቡሃሪ 25:78 አንዴ ክፈተው። እሺ ላሳይ ምክንያቱን ስተነ ምክንያቱ አሳያለሁ። እግሩ እንዴት እንደሚጎተት አሳያለሁ። በትንሹ 3 ዓመት ተጎትቷል። ለማንኛውም የበላው መርዝ ነው። ወደ አረብኛውን ከፍ አድርግ። አረብኛውን አድርግለት። እንግሊዝኛ አልችልም። አረብኛውን አድርግላል። እንግሊዝኛውን አንዴ አንብበውና እንግሊዝኛውን አንዴ ላንብብለትና ከዛ አረብኛውን ደግሞ አንተ ትቀጥልበታለህ። ሳሂህ ቡኻሪ 25:88 ላይ ናሬትድ አዙሪ እንደተረከው ይላል። ኡበይዱላ ቢን አብደላ ተወልድ ሚዛት አይሻ ሀድ ሴድ ኡበይዱላ ነግሮኛል አይሻ የተናገረችውን ይላል። when the prophet became sick and his condition became serious ነብዩ በታመመበትና የታመመበትም ኮንዲሽን በጣም አሳሳቢ በነበረበት ሰዓት he requested his wives to allow him to be treated in my house ሚስቶቹ በእኔ ቤት እንዲታከሙ ወይም ደግሞ ትሪት እንዲደረጉ አስፈቀደ ይላል። በአይሻ ቤት ማለት ነው። and they allowed him ከዛ በኋላ ሚስቶቹ በእኔ ቤት እንዲታከም ፈቀዱለት። he came out leaning on 2 men while his feet was dragging on the ground በሰዎች ተደግፎ እግሩ በመሬት ላይ እየተጎተተ ከቤት ውስጥ ወጣ። የነብዩ ማለት ነው። በጣም ታሞ በነበረበት ሰዓት he was walking between አልአባስ and another man በአልአባስ እና ሌላ ሰው ተሸክሞት። ስለዚህ እንደዚህ ክንፍና ክንፉን እዛውት ምድር ለምድር እየተጎተተ ነበር። ይታል ታዲያ 3 ዓመት ይታል። ሰው እኮ ይታመማል። ችግር የለውም እሱ ጨርሰው ሁሉ አንዴ ልስን የታመመው በምንድን ነው? እግሩ እንደሚጎተት ተማመንን አይደለ? የመጀመሪያ ጥያቄው እግሩ አልተጎተተም ስለሆነ እግሩ አይደለም እኮ ተጎትቶ ማለት። አረበኛውን ከፍ አድርግልን። አንዴ በእናታችሁ አትደራረቡ። ካሁን በኋላ አረበኛውን ከፍ አድርግልን። መሬት ንቁ። ነይማ ይሄ መርዝ የበሉበት እንጂ ሞቱበት አይደለም ብላለች። አዎ ጨርሰው። ጨርሰው ከስር ያላችሁት እናንተ ዝም ብላችሁ አታወሩ። መርዝ ሲበሉ እኮ አልታመሙ። መርዝ ሲበሉ አልታመሙ ነበረ። አልታመሙ። ምን ነው ናይማ ታሟል ያለው ሳባ ነው እንጂ የሞተው እሱ አልበላ። አስጨርሳቸው። ታሟል አልታመሙ። መርዝ በልተው። እሺ ጨርሰው። አሁን እሱን ሐሳቡን ጨርሰዋል። ሚስጥሩ እዚህ ጋር ይጀምራል ማለት ነው። ተስማሙ። ለአዲስ ማታው ሰዎች ቀጥለው ችግር የለውም ይስማማሉ። አንተ ቀጥለ የጀመርከው የኮንም እኮ የሚያገናኘው የለም። በቃ ዋና ፖይንት ማሳየት የፈለግነው እግሩ እየተጎተተ እንደሄደ አይደለም። አረበኛውን አምጣልን። እግሩ ጨርሰው ተጎተተ የተባለ እንጂ ሐዲሱ ልክ ነው። ጨርሰው መጀመሪያ ላይ እሺ። ቢታመምስ ምን አለ? ሰው ነው። ቆይ በቃ ተረጋጉ። ቆይ ሶስታችሁም ተረጋጉ። ይኸውላችሁ ነብዩ በሁለት ሰዎች ተደግፎ መሬት ላይ እግሩ እየተጎተተ ወጣ። አንደኛው ሰው አልአባስ ነበር። ሁለተኛው ሰው ማን ነው የሚለው ነው ቀጥሎ የሚቀጥለው ማለት ነው። when I informed Ibn Abbas of what Aisha had said he asked me whether I know who was the second man ሁለተኛው ሰው ማን እንደነበረ ጠየቅኳት ይላል። Aisha had not named ነገር ግን ስሙን አልተናገረችም ነበር። I replied in negative he said he was Ali ibn Ali Tabi Ali ነበረ ሁለተኛው ሰው። ሐዲሱ አለቀ። መሐመድ በአሊና በአልአባስ
ትከሻ ተደግፎ እግሩ መሬት ላይ እየተጎተተ ነው ከቤቱ ይወጣው ወደ አይሻ ቤት ለመሄድ ማለት ነው። አሁን ደግሞ የሞቱበት እኮ አይደለም እዚህ ጋር እኮ ሞቱ አይደለም። ኧረ ቆይ ችግር የለም ይመጣል። አሁን አዳም ፕሊስ አሁን ተረጋጉ። ነይማ እኔ በጣም ተመችቶኛል አንቺ አርጉመንት መልካም። ምንድን ነው ያልሽን? የሞቱበት እንደዚህ አይነት ሰው ነው የምትፈልጉት? ሰው ምንም አታውቁት ሰው አይደል? ፕሊስ ተረጋጋ። እዚህ ጋር ማሳየት የፈለግነው እዚህ ጋር ነብዩ እግሩ ይጎተት ነበር ብዬ አረብኛውን አሳየኛ። አረብኛውን አሳየኝ። አረብኛውን አሳየኝ። ክርስቲያን አረብኛ እፎይ ራሱ ተጎተተ ምናምን የምትለው ምን አደረብ የቱ ጋር አረብኛው? እስቲ አዳምጡ እናንተ። አንብባለሁ። አንብብ እንደማመጣ ቆይ ፕሊስ አወርዳለሁ። ቀጣይ የምታወራ ከሆነ አወርዳለሁ። ኢሜት አድርግ። ካሊድ ይጨርስ። ካሊድ ቀጥል። ድምፅህን አሰማ ካሊድ። እያነበብክ ይሁን አይሆን አናውቅም። ድምፅህን እያወራ ተርጉም ካሊድ። በውስጥ አታወራ። ይሄ እንትን አይደለም፣ ጸሎት አይደለም። አለበለዚያ ከኛ ከተናገርነው የተሻለ ነገር ስለማትናገር ወደሚቀጥለው እንሂድ። ሰዓት አትጨርስ። ከፍ አድርገው የጨረስኩ ነው። እኔ እኮ ማየት ነው እንጂ የፈለግኩት አንዳንድ ታይ አይደለም። እኛ ደግሞ ኦዲየንስ እንዲማርበት ነው የምንፈልገው። እንደዚህ አይደለም። ካላነበብክ መልሰው በቃ ክርስቲያን። ኦኬ ምን እኛ ምን አንብበዋ በየተራ እያነበብኩ ከፍቼልሃለሁ። እናንተ 3 ዓመት ብሎ የቱ ጋር ነው ታዲያ? ወይ እሺ አንይዙህ 3 ዓመት ብሎ እኮ እዚህ ጋር የለም። ተخط رجله والارض وكان بين العباس تخط رجله والارض وكان بين العباس وبين رجل اخر قال عبد الله فذكرت لابن عباس ما قالت عائشة فقال لي وهل تدري من الرجل الذي لم تسمى عائشة فقلت لا قال هو علي بن أبي طالب حديثون ستاتالف ነው እንደዚህ ያሉት እንጂ 3 ዓመቱ የቱ ጋር ነው ታዲያ? 3 ዓመቱ የቱ ጋር ነው የታመመው? ፕሊስ 3 ዓመት እኮ ታመመ እዚህ ጋር አላልንህም። በቃ እኛ ያሳየን እዚህ ጋር ምንድነው? አሁን ብለህ ነበር እኮ እስከ 3 ዓመት ነው ያለው። እሱን አሳያችኋለሁ። እዚህ ጋር ልናሳያችሁ የፈለግነው ታሞ እግሩ ድራግ ይደረግ ነበር፣ እግሩ ይጎተት ነበር። አልታመመም እያልን አይደለም። አዳም እሱን ቀጣይ አሳያችኋለሁ። ፕሊስ ከስረኛው አለ ደግመህ ካነሳ አስወርዳለሁ። ሶሪ ሰው መሆኑን እየነገርኩ ነው እኮ ይታመማል። እሱም ሰው ነው። ካዲ ተስማማን። አሁን ደግሞ 3 ዓመት እንደሆነ ላሳየህ። አወራይ አዳምጥ። እንትና ማይክሽን አንሺ። ነይማ እግሩ በእግሩ ሲጎተት የነበረው በምን ምክንያት ነው? እግሩ ሲጎተት የነበረው በምን ምክንያት ነው? እኔ እንጃ፣ ይሄንን አላውቅም። አታውቂም? ካሊድ እግሩ ሲጎተት የነበረው በምን ምክንያት እንዳልሆነ አውቃለሁ። እግሩ ሲጎተት የታመመው በምን ምክንያት ነው? ታሞ የተኛ ነበር። ለምን ታሞ የተኛ ነበር? ወደ አይሻ ቤት ለመግባት ፈልጎ ነበር አይደል እኮ። በምን ምክንያት ታሞ? ወደ አይሻ ቤት ለመግባት የህመሙ ምክንያት ጠይቆ ነበር። የህመሙ ምክንያት የሞት ህመም ነው። የሞተበት ህመም ነው። ኦኬ የህመሙ ምክንያት ምንድን ነው ግን? የህመሙ ምክንያት ማለት በካይበር የበላው መርዝ ነው አይደለም? አይደለም። መርዝ በልቶ እኮ የሞተው አይደለም። አይደለም። ኦኬ ክርስቲያና እኮ እንደዛ አላለም። ሐዲስ ክፈትልንሽ መጽሐፉ ምን ሐዲሶችን አንድ ያውን እንሽ አይሻልም? እሺ በበላው መርዝ እንደታመመና ከዛ ቀጥል ክርስቲያን። እሺ
እሺ ኦኬ። በጣም ብዙ ሀዲሶች ናቸው በነገራችን ላይ አንዱን ልክፈትላችሁና ኦኬ ሎክ እሺ እህታችን ምን ብላናለች? በመርዝ በልቶ ታሟል ስትል እሱኛው ደግሞ ኖ አለ። የሞተው በመርዙ ነው፣ የታመመው አሁን በመርዝ አይደለም፣ አልታመመም፣ አልታመመበትም ብላል አይደል? በመርዙ እንደሞተ ነው ያሳያለው። መርዙን የበላው ደግሞ መቼ ነው? በካይበር ላይ ነው። ካይበር ደግሞ መቼ ነው የተካሄደው? ሙሐመድ ከመሞቱ 3 ዓመት በፊት። ቀጥል ክርስቲያን አንብበው። ኦኬ ቡሃሪ 4428 በጣም ብዙ ሀዲስ ነው ያለው እንሰጣቸዋለን። ቡሃሪ ከቡሃሪ እንጀምር። መጀመሪያ ቡሃሪ 4428 ላይ ቻፕተሩ ራሱ ምን ይላል ማለት ነው? the sickness of the prophet and his days የነብዩ መታመምና አሟሟት ብሎ ይጀምርና ከዛ አይሻ እንደተረከችው ይላል። ናሬትድ አይሻ the prophet in his ailment in which he died used to say ነብዩ በታሞ በነበረበት ሰዓት እንደዚህ ብሎ ይናገር ነበር። ኦ አይሻ I still feel the pain caused by the food I ate at Khaybar አይሻ ሆይ በካይበር ጦርነት በበላሁት ምግብ የተነሳ እስካሁን ድረስ ህመሙ ይሰማኛል። and at this time I feel as if my aorta is being cut off from that poison ከመርዙ የተነሳ የልቤ ደም ስር የተቆረጠ ያክል ይሰማኛል። አረብኛውን አድርገው ካሊድ አረብኛውን አንብብ። አቡ ወይንም ከስር ያለው አረብኛውን አንብብ። ቀጥል አረብኛው አይደለም። አሁን እዚህ ጋር ፖይንቱ ምንድነው? እያከራከራችሁ ያለው ይሄ ነገር ምንድነው? አዳምጪ። ቀጥል አንብብ አረብኛው። ድምጽ አይሰማም ወንድማሽ እያነበብክ ከሆነ ድምፅን ከፍ ያ አዎ በካይበር በበላው ምግብ ነው አለ። እባካችሁ አንብብ وقال يونس عن الزهري قال عروة قال عائشة رضي الله عنها كان النبي صلى الله عليه وسلم يقول في مرضه الذي مات فيه يا عائشة ما أزال أجد ألم الطعام الذي أكلت بخيبر فهذا أوان وجدت انقطاع أبهر من ذلك السم السم ይላል እና አሁን አንተ ምን ይፈልከው ዋናው አርጉማ ወሬንስ ይስማ ቆይም የፈለከው ነገር ልትነግራት ጥሩ ነው። መጀመሪያ ያው ያ ፋና እንዳለ ነው ማለት በኸይበር ላይ የበሉት መርዝ ፋናው እንዳለ ነው ነብዩ የሚገልጹት። አንብብና ጨርሰው ወደና አንብብ ቀጥል። ما أزال أجد ألم الطعام እሺ الذي أكلت بخيبر እኮ የዛኔ ኸይበር ላይ የበላሁት ምግብ ጨርስ አንብብ። ጣዕሙ አለው፣ ስሜቱ አለ፣ ህመሙ አለ። ቀጥል እኮ فهذا أوان وجدت انقطاع أبهر من ذلك السم انقطاع أبهر የሚለው ላይ እሱ ላይ ግልጽ አልሆነልኝምና የልብ ደም ስሩ የተቆረጠ ይመስለው ነበረ። ይሄ ታሞ የሚሞትበት ህመም ነው አይደለም። ስለዚህ አይደለም ምን እንዳለ እየነገረህ ነው። ሐዲሱ ችግር የለበትም። ችግር አለበት አላለም። ቆይ በሞተበት ምን ላይ ነው ችግሩ? ቆይ አርጉመንቱ ምንም አልገባትም። ቅድም ያወራችሁን አሁን ረስተዋለች። ነብዩ በሞተበት በሽታ ተይዞ አዳምጪ። ምን ጭንቅላታችሁን ያው እቺ ሲበላ እያወቀ እንደበላ ታውቃለህ። አዳምጪ። እቺን የጠፍራችሁን ቆሻሻ ከተጠቀማችሁ ይሄ አዲስ ግልጽ ነው። ግን ሙስሊሞች ምን ያደርጋሉ? ግብዳ ጭንቅላት ብቻ ነው ያላቸው እንደዚሁ ቀፎ። እቺ መታል ከተጠቀምሽ አዲሱ ግልጽ ነው። ምንድነው የሚለው? በሃይበር ላይ በበላሁት መርዝ የተነሳ ህመሙ ስቲል ይሰማኛል። የልብ ደም ስር የተቆረጠ ያህል ይሰማኛል። ምን ይሄን ያለው መቼ ነው? በሞት አልጋ ላይ ተይዞ ማለት ነው። የሃይበር ጦርነት ደግሞ መቼ ነው የተካሄደው? ሙሐመድ ከመሞቱ 3 ዓመት በፊት 3 ዓመት አለ 629 ላይ ነው የተካሄደው ሃይበር ጦርነት። ሙሐመድ የሞተው ደግሞ 632 አካባቢ ነው። ግን አልጋ ተኝተዋል። አሁን እንኳንተ የሆነ ያልጋ ቁራኛ የሆነ ያክል ነው እያወራህ ያለው። ታሞ ማለት ምን ማለት ነው? እስቲ ለማሙ ይሰማኛል ማለት ምን ማለት ነው? ሐዲሱን የዘገበው ማን ነው? እስቲ ሐዲሱን ባለ አንዴ አደራርቡ። ቆይ እህታችን ትመልስ እስቲ። ሐዲሱ ችግር
አይሻ ነች የተዘገበችው። ቆይ አይሻ አንድ አዲስ አይደለም። ይሄን ባይዘይ ሙሐመድ እንደታመመ አንድ አዲስ አይደለም። 50 ሐዲስ ሰጥሻለሁ ትወጫለሽ ከእስልምና 50 ነው ያልኩሽ፣ አንድ አይደለም 50 ልስጥሽ። እኔ ይሄንን አዲስ ሙሐመድ ታሞ ሲማቅቅ እንደነበረ እግሩ ሲጎተት እንደነበረ በሃይበር በበላው መርዝ ምክንያት በጣም እንደተሰቃየ 50 ሐዲስ ልስጥሽ፣ አንድ አይደለም ያልኩሽ። አንቺ ጋር ማውራው ካዳኔ ምክንያቱም ነብይሽ ሴቶች አይምሮ ዘገምተኛ ናቸው ስላለ ሙስሊም ሴቶች አሜን ብለሽ ተቀበልሽ እዛ ሱነ ሄደሽ መደንቆር እኮ ቢጠበቅብሽ። ወቃለ ዩኑስ ሚሊዮን ሐዲስ የዘገበው ማን ነው? እስቲ ሐዲሱን አይሻ ነች የዘገበች ናሬት ያደረገችው። ማለት የሙስሊም ነው ወይስ የቡኻሪ ነው? ከፈለግከው ላይ እሰጥሃለሁ፣ ከቡኻሪ እሰጥሃለሁ፣ ከሙስሊም እሰጥሃለሁ፣ ከሁሉም ሐዲስ እሰጥሃለሁ። እኔ በዚህ ጉዳይ ይሄኛው ሐዲስ የሙስሊም ነው ቡኻሪ ከፈለግከው እሰጥሃለሁ አልኩህ። እኔ በዚህ ጉዳይ ላይ 50 ሐዲስ እሰጥሃለሁ፣ አንድ አይደለም። በዚህ ቶፒክ በነገራችን ላይ ሙስሊሞች በዚህ ቶፒክ ላይ ዲቴል የሰራሁበት ነው። ማታውቁ ከሆነ ከኪታብ ጭምር ከሄድኩኝ ከ80 በላይ መረጃ ሰጣችኋለሁ። ሐዲስ ላይ ብቻ ቆሜ ግን ወደ 50 መረጃ ሰጣችኋለሁ እዚህ ላይ። ኤኒዌይስ ቶፒኩ ላይ መልሰው ከቡሃሪ ብቻ በቃኝ እስክትሉ በትንሹ ወደ 15 ሐዲስ አለ። ይሄ ላይ ቡሃሪ ላይ ብቻ እኔ ጋር አለ። ኤኒዌይስ ቀጥል ክርስቲያን። አንድ ጥያቄ እፎይ አቡ የመጀመሪያውን ቶፒካችን ሰምተዋል ማለት እዚህ ጋር አሁን እየተከራከራችሁ ያላችሁት እኔ እንደተረዳሁት ከሆነ ምን አይነት ነጥብ ነው እዚህ ጋር እያወራችሁ ያላችሁት? ነጥባችሁ ምንድነው? አይታመምም እኮ አይደለም፣ እኛ ይታመማል። ጎበዝ ሰው ነው ሰው ነው አምላክ ነው። እኛ አምላክ ነው እኮ እያልን አይደለም፣ ይታመማል። አይ እንደዚህ በሁለት እንትን ተደግፎ ሊስን አቡ የመጀመሪያ ልጅቷ እኔን የተቃወመችኝ ምንድነው እሱ ታሞ ነበር ለ3 ዓመት ያህል ቆይቶበታል ህመሙ ብዬ ስል ውሸት ነው አሉ። በሃይበር በበላው አልታመመም አሉ። በሃይበር እንደታመም የሃይበሩ ህመም እንደተሰማው ኢቭን ጥርሱ ራሱ ሲለወጥ እንትኑ ሲለወጥ ኢብን ማሊክ ሲከታተለው ነበረ። ድዱ ላይ ጀምሮ ማለት ነው ሲቀያየር ድዱ ያፉ ላይ ሲቀየር ማለት ነው። ትክክል። እያንዳንዱ ሰውነቱ ላይ የሚቀያየረውን በመርዙ ምክንያት ስከታተል ነበር ይላል። እና እነሱ አልታመመም አሉ። እግሩ አልተጎተተም አሉ። እግሩ ለተጎተተበት ማስረጃ መጣው። በመርዙ ምክንያት እንደታመመ ማስረጃ መጣው። መርዝ ስለዚህ አሁን ወደ ቶፒኩ ባይዜ እንደ መሐመድ ታሞ አያውቅም፣ የታመመ የተሰቃየም አላየሁም ብላለች አይሻ። ተው ክርስቲያን አትክፈታቸው መረጃዎቹን፣ ወደ ቶፒኩ መልሰው። እሺ ፎይ ወደ ቶፒካችን በቃ ወደ ቶፒክ አሁን ወደ መጀመሪያው ቶፒክ ምንም ይሄንን ጭራሽ ቶፒክ ይሄንን ቶፒክ ማለት ነው እንዴትም ብትዋሹ ማለት ነው አታመልጡም ጭራሽ። ስለዚህ ወደ ቶፒኩ ይሉ። አሁን መጀመሪያ ማለት ወደ መጀመሪያው ቶፒክ ሐዲሱ የውሸት ነው። እናመሰግናለን። እኛ እንደሱ እንድትል ነው የምንፈልገው እንድትክዱ ነው። ቀጥሎ ቁርአን እንትክዳለ። ቀደም ያውላ ለምን እንደተጨነቀ ታውቃላችሁ? እንትና የካሊድ በሃይበር ታመመ የሚል የለም ስላለ በሃይበር መርዝ ታመመ የሚል የለም ብሎ ነይማንም እየሞገተ ነበር። ከዛ ምን ሐዲስ ላይ ነው ብሎ ጠየቀ። ቡሃሪ ባይሆን ኖሮ ዳይፍ ላይ ያደርገው ነበረ። ቡሃሪ ሆነበት። እኔ ካሊድ እኔን አዋርደኝ አሁን በዚሁ ቅጽበት ከቡሃሪ ብቻ በቃኝ እስክትል ልስጥ መረጃ። ትስማማለህ? ከቡሃሪ ብቻ ስለዚህ በካይበር እንደታመመ ተጨማሪ ከቡሃሪ ልስጥ። የኛው እኮ ቡኻሪ አይደለም ሙሉ ነው አውቃለሁ እኮ እኔ ቡኻሪ ይክል አይደለም። ቅድም ያቀረቡት እንትን ሐዲስ ሳሂህ ነው፣ ችግር የለውም ማለት ይሄ አሁን ያቀረቡት ቡኻሪ ነው አይደል? ያው ትክክል አይደለም። ቅድም ያቀረበልህ ቡኻሪ ተስማምቻለሁ እኮ በቅድሙ። እፎይ አንተም እኮ እዚህ ጋር እንትን ማለት ያለብህ 3 ዓመት ሙሉ እየማቀቀ ነበር እኮ ነው ያልከው። 3 ዓመት ሙሉ እኔ እንደዛ አላልኩም። ምን ነው እዛ ሐዲሱ ላይ ግን ያለው ተጽዕኖ አለ አይደል? አንዳንድ ጊዜ እኮ ፋና የሚፈጥርብህ ነገር አለ።
ያ ተጽዕኖ ምን ባዳ ነገር ይነሳል እንጂ አንተ አቡ 3 ዓመት ሙሉ እየማቀቀ ነበር ይሄ አቡ ምክንያቱም እኔ እኮ 3 ዓመት የቱ ጋር 3 ዓመት አልታመመም። አርጉመንቱ ገና አልገባህም አንተ ካሊድ። ቆይ ተረጋጋ አቡ። ይኸውልህ 3 ዓመት ማቋር ለሚለው እኔ መረጃዎች ማምጣት ስለምችል እንዴት በለኝ። አንደኛ ወደ አይሻ ጋር እንኳን ሲገባ ታሞ በእንደዚህ አይነት በግምት ነው እኮ 3 ዓመት ያለው አዳምጥ። ቆይ እሺ ናከፍ በል ግምት ከሆነ ናከፍ በል ካሊድ። ሀይበር ጦርነት የት ነው የተካሄደው? ካሊድ ማይክን አንሳው፣ ማይክን አንሳው። ሀይበር ጦርነት መቼ ነው የተካሄደው? የት ነው የተካሄደው? መቼ እንደተካሄደም አላስታውስም፣ ግን አውቃለሁ። ኦኬ ከማን ጋር ነው የተካሄደው ሀይበር ጦርነት? ከአይሁዶች ጋር። ከአይሁዶች ጋር። ስለዚህ ሙሐመድ ከሞተ በኋላ ነው ከመሞቱ በፊት ነው ሀይበር ጦርነት የተካሄደው? ከመሞቱ በፊት። ኦኬ ሙሐመድ መርዙን የበላው ሀይበር ጦርነት ላይ ነው አይደለም? መቼ ነው ሙሐመድ መርዝ የበላው? እኮ እየጠየኩ ነው። በሀይበር ላይ ነው አይደለም? ሙሐመድ መርዝ አልበላም። እኔ በዚህ አልስማማም። አልበላም። ሊበላ ስል ጓደኛው ሞቱ፣ ቀድሞ በላና ሞተ። ስለዚህ አይሻ ዋሽታለች እያልከኝ ነው? ሐዲሱ ልክ አይደለም። እንደዛ ካለች ሐዲሱ በልታለች ይችላል። አንድ አይደለም። እኔ በቃኝ እስክትል መረጃ ልስጥህ እኮ አልኩህ እኮ። ሐዲሱ ልክ አይደለም። በዛ ሐዲስ አልስማማም። እኔ ልክ አይደለም። ከኔ ጋር አይደለም ጠብህ፣ ከአይሻ ጋር ነው ጠብህ። አይሻ በልታለች ይላል ብላል። አይምን እሱ ለአይሻ ምን ብሏታል? በበላሁት መርዝ ህመሙ ይሰማኛል። ይነቱ ምንድነው? ካሊድ አልበላም በእንግሊዝኛ ምናምን ተተርጉሜ ጽፌ ምናምን አልበላም ብላችሁ ፕሊዝ ጣዕሙ ይሰማኛል እያለ አልበላም ብላችሁ የምታረጉሙት ምንድን ነው? ያለው ሐዲሱ ልክ አይደለም። ፓኒክ አታድርግ፣ ተረጋጋ። በሽር ምን አደረገው መሰለ? አኝኮ ዋጠው። ሙሐመድ ግን አጣጣመውና ተፋው። በዛ ምክንያት ድዶ ራሱ ቀለሙ ተቀየረ። ልዩነቱ ምን ይሆናል ማለት ነው? የመጠን ጉዳይ ይሆናል። ከዛ ምን አለ? ይሄ ስጋ ነግሮኛል እንደተመረዘ አለ ሙሐመድ። በሽር ከዛ ምን አለው? ነፍሴ በእጁ ባለችው እምላለሁ፣ አስቀድሜ አውቄ ነበር መርዙ እንደተመረዘ ስጋው። ነገር ግን የአንተን ምግብ ማቆሸሽ አልፈለግኩም፣ ካፌ ልተፋ አልፈለግኩም። ስለዚህ አሁን እንዳልተፋ የሚከለክለኝ የለም ብሎ በሽር ተፋው። የበሽር እናት ተዛ እሙ ሩማን ነች አይደለ? ክርስቲያን ስሟን ተሳስቻለሁ፣ ተተሳሳትኩ እታረማለሁ። መሐመድን ታሞ ልጠይቀው ስመጣ ምንድን ነው መምህ ስትለው እውነት ልሻለው ከአንቺ ልጅ ጋር ከበላሁት መርዝ በቀር ሌላ ህመም የለብኝም ማለት። ስለዚህ አልበላም ብላችሁ የምተረጉሙት ምኑን ነው? ስለተፋው ነው። ቶፒካችን እንመለስ። ይሄ በዚህ ጉዳይ እንኳን ይቅርባችሁ ባጭሩ። እሺ ሜቢ አቡ ካለ ወይም ደግሞ የሙስሊሙ መቀጠል ትችላላችሁ። በመጀመሪያው ቶፒክ ምን ነው እንቀርብን? እሺ ወደ ቶፒክ አንተ ቡኻሪን እኮ ክዳል። በቃ አንተ ከአንተ ጋር እኮ ንግግር ያስፈልጋል። ቡኻሪ አይደለም ያመጣው እኮ እውነተኛው ቡኻሪ ካመጣ ወንድምህ አቡ ቡኻሪ ነው ብሏል። ቡኻሪ ነው አመጣልህ። ሜቢ እኔ ምን ነበር ቅድም ካሊድ ወይ ከዳታ ጋር ብሎኝ አስወጣኝ። ቡኻሪ ተብሎ በመጽሐፉ ነው እንደ ቡኻሪ የሚሆነው። ስለዚህ አንተም ቡኻሪ ክፈታ ወይንም እንንገር። አሁን ከአስቸጋሪ ወደ እኔ ከሙስሊምም ሰጣለሁ፣ ከቡኻሪ ሰጣለሁ፣ ከአቡ ዳውድ ሰጣለሁ፣ ከሁሉም ሰጣለሁ። እስልምና ለቀህ ትወጣለህ። ከሁሉም ሰጣለሁ። እኔ በዚህ ያመጣከውን መጽሐፍ አላምንም። ስለዚህ አይቼ በቃ እኮ መረጃ። እሺ ኪታብን ክፈት። እሺ ነው ያንተን አዲሱን ክፈት፣ ቁጥሩን እንንገር። አሁን እኔ ጋር የለም ግን አስቸጋሪ ነው። ጊዜያችንን እየገደልክ ነው። እኔ ከፈለግከው አዲስ ከሁሉም አዲስ ሰጣለኝ። በዚህ ጉዳይ ላይ እሞግታለሁ ካልክ ካዋጣ ስፋይን፣ ካልሆነ ግን ቶፒኩ ላይ አውራ። በቃ ጊዜያችንን እየገደልክ ስለሆነ ክርስቲያን ቀጥል። የሙስሊሙ አለ የሙስሊም ኦር አቡ ካለ ማለት ነው። ሙስሊሞች ከስር አሉ። በእርግጥ እናስገባና ወደ መጀመሪያው ቶፒካችን እንመለስ።
ምድር የማን ነች? የሙሐመድ ነች። ስለዚህ ከሙሐመድ እሱ ከሚፈልጋቸው ሙስሊሞች ውጪ እንዲኖሩ ማንንም አይፈልግም ማለት ነው። ለምን? እስልምናን ከተቀበላችሁ ንብረታችሁና ህይወታችሁ ይጠበቃል፣ አለበለዚያ ግን አይጠበቅም ብሎ ስለተናገረ። ስለዚህ በእስልምና መቻቻል አይቻልም። እስልምና ሰላም ነው የሚለው ተረት ነው፣ ውሸት ነው፣ ሐሰት ነው። ሐሳብ አለ አቡ ቀጥል። አዎ እንደዚህ ያላችሁ ግብታችሁን ከምታሳድጉ ማለት ነው ሌላ ወሬ ብታመጡ ይሻላል። በጣም ነው ማይረባ ጥያቄ ነው እኮ ካዲር ቅድም እኮ አንተ ማይረባ ነው ብለህ እኮ መጥፋት የለባችሁም መወገድ ያለባችሁ ቆሻሾች ናችሁ አልከን እኮ። ይሄ እኮ ለእኛ ለአንተ ማይረባ ቀላል ሊመስልህ ይችላል። አዎ ሙስሊሞች አቅም ካገኘን እናጠፋቸዋለን ብለህ እየነገርከኝ እንዴት ነው ሰላም ማለት? አንተን ከዛ በኋላ እንዴት ነው እሱ ይሄን አስተምሮትን ዝም ብዬ መቀበል? እኛ አቅም ካገኘን እናጠፋለን። ለምን ማጣጠፍ አቅም የለኝም። ለምን የምታጠፉት? አይ እናንተ ተሳሻ ነው ያለው ቁርአን ነው እንደዛ ያለው እና ቁርአን ሺ ጊዜ ቢል ታዲያ ያንተን ቁርአን አልመራበትም። ስለዚህ እንደምታጠፋኝ ጽፋ አስቀምጣ ከዛ እሱን ሳነበው ማይረባ ነገር ነው እንዴት ትለኛለህ? ቁርአን ያለ እንደው ያንተ ቁርአን አለ ማለት እኔ አይመለከተኝም እኮ። እኔ ደግሞ ይመለከተኛል። አንተ ቢመለከት ካለ እኔ ማጥፋት ግዴታ አለብህ ቁርአንን ስላለ? አዎ ይላል ሞተ ደግሞ ከዛ ደግሞ ማይረባ ነገር ነው የምታወራው ይለኛል። አጠፋለሁ እያለኝ ስለኔ ማጥፋት እሱ እምነት ብሎ እዞ እኔ ሙስሊሞች ሊያጠፉኝ ይችላሉ ምክንያቱም መሬት እነሱ የኛ ነሽ ብለው ስለሚያምኑ ብዬ መወያየቱ ኖ ማይረባ ቶፒክ ነው። ቁርአን ምን እንደሚለው ታውቃለህ? ስለዚህ ሙስሊሞች ምንድነው? ቆይ ካሊድ ስለዚህ ሙስሊሞች ሁሌም ቢሆን ክርስቲያኖችን ለማጥፋት መዘጋጀት አለባቸው ማለት ነው አይደል? አዎ ታዞ ነው እኮ ያሉት በቁርአን ሱራ 8:60 ክፈተው ይላል እኮ ተዘጋጁላቸው ለምታሸብሩበት ይላል እኮ። ታዲያ እነሱ ለማሸበር አንተ ስትዘጋጅ እኔ ደግሞ አንተ እኔን ልገለኝ ትዘጋጃለህ ብዬ ማለት እንደምትዘጋጅልኝ ማስተማሪ አረብኛውን አድርግለት። ኦኬ ስለዚህ እስልምና አሸባሪ ነው ማለት ነው። እኔ ልክራለሁ ስለ ቆሻሽነታችሁ ልንገርህ አንተ ከምትናገረው ነገርና ሙሐመድ ከተናገረው ጋር ነው አሁን እያወራን። አንተ የተናገርከው ነገር ሙሐመድ የተናገረው ነው፣ ልክ ነህ፣ ምንም አልተሳሳትክም። ነገር ግን እኛ ስንናገረው ሰው ሙሐመድ አይደለም የተናገረው፣ ሙሐመድን አላህ ናቸው የሚናገሩት። ሙሐመድን አላህ ናቸው እየተናገሩ ያሉት። ማን የተናገረው ታዲያ? አላህ ነው። አላህ በቃ እሺ፣ ሙሐመድም ተናግሮታል ተመሳሳይ። ቀጥል። ሙሐመድማ የሱ አስተላልፈው ነው የሱ ነው እንጂ ያስተላልፈው። ቀጥል። እሺ አንብበው ክርስቲያን ሜቢ ዩቲዩብ ላይ ክርስቲያን ቼክ እንትን በላቸው። ዩቲዩብ ላይ መከታተል ትችላላችሁ። በዩቲዩብም እየተላለፍን ስለሆነ ለጊዜው እዚሁ ያለው ነው እየተላለፈ ያለው። ቀጣይ በዩቲዩብም ቀጥታ ስለምንገባ ማለት ነው ታሳያችኋለሁ። ቀጣይ ስማ አንዴ ስለ ቆሻሽነታችሁን የሚገልጽ አንቀጽ ልቅርላቸው። ቀጥል። እሺ አይ ችግር የለም። ያ አዩሃ الذين آمنوا ይላል إنما المشركون نجس فلا يقربوا المسجد الحرام ወደ ካባ እንዳይቀርቡ። እናንተ ያመናችሁ ወይ እነኛ ሙሽሪኮች ቆሻሾች ብቻ ናቸው፣ ወደ ሐራም መስጊድ እንዳይቀርቡ። አዎ በየቀኑ እንደዛ ቀጥል። እሺ የእኛውን ደግሞ አንብበው። ኦኬ ላንብብለትና በአማርኛው ሱረቱል አንፋር የጦር ዘረፋዎች ምዕራፍ ቁጥር 60 ላይ ምን ይላል? ለእነርሱም ከማንኛውም ኃይልና ከታጀቡ ፈረሶችም የቻላችሁትን ሁሉ በእርሱ የአላህን ጠላትና ጠላታችሁን ሌሎችንም ከእርሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩበት ስትሆኑ አዘጋጁላቸው። ምን የምትሉበት? የምታሸብሩበት። ስለዚህ እስልምና አሸብሩ ይላል። ለማሸበር ፈረስ አዘጋጁ። ስለዚህ የምትሉ ነገር አቆሙና ለምን እናቆመው? አሸባሪነትን ማስተማር አለብን እንጂ ሙሐመድ ከሌሎቹ ነቢያት የሚለየው በአሸባሪነት ነው አይደለ? አሸባሪዎችን ነው እንጂ የሚያጠፋው አሸባሪ አይደለም። እሱ ኖ ራሱ አሸባሪ ነኝ ብሏል። እሱም ልሰጥህ አዲስ እኔ እሺ ሙስሊም ላይ አንድ ክፈትልኝ። ሙስሊም 523 ኤ ከሌሎች ነቢያት ያ አስደንጋጭ አሸባሪ ነው አይደል? ቁርአን ውስጥ ደጋግሞ እኮ እኔ አስፈራሪ ነኝ ይላል እኮ።
ሌላ አስፈራሪ ይባላል። ታዲያ ቁርአን እኮ ምንም ችግር የለበትም። የመሬት ትርጉም ችግር ብቻ። ኦኬ፣ ስለዚህ እስልምና አሸብሩ ይላል። አሸባሪዎች ናችሁ ማለት ነው። እንድታሸብሪ እንድትዘጋጂ ቁርአን አዘዘሻል አላዘዘሽም? ቁርአን አዘዘሻል አላዘዘሽም? እንድታሸብሪ ሰዎችን። እስላም ሰላም ነው እንጂ አሸባሪ አይደለም። ቁርአኑ ላይ መልሰው አሚን በሚባል በካፊሮች አሚን በሚባል ስም የተሰጣቸው ናቸው። አንብቢው ሰለላሁ ዐለይሂ ወሰለም አንብቢው ሰለላሁ ዐለይሂ ወሰለም አንብቢው በአሸባሪ ላይ የምትለዋት ነው የምታወርዱት። ቀጥልና ይሄን አንብቢ ነው እንትን እኮ ነው ታውቃለህ። መስጊድ ውስጥ የሚነግሯቸው ሌላ፣ መጽሐፋቸው ሌላ። ኧረ እኛ እንደናንተ አይደለንም። ያሳየኝ ያለው እኮ አማርኛ ነው እንጂ እናንተ ናችሁ። እሺ አረብኛውን አድርግላት። ቆይ ቁርአን አላሳየኝም ይላል። ታዲያ አረብኛው ይሄ ትርጉሙ እኛ ነን የተረጎምነው፣ ቁርአን አይደለም ይለኛል። እሺ አንብብ በቃ ትንሽ አስጠጋው። ክርስቲያን የምታሸብሩት የሚለው ላይ ብቻ እንደዚህ አድርገህ ያስቀምጥ። ቀጥል። እሺ ቀጥል። እንዲህ እኮ አይደለም ቁርአን የሚለው። እሺ ቀጥይ። እሺ ይያት በሉ። ምንድን ነው የፈለግከው? ይነበብ። ምክንያቱም አማርኛው ነው ያደረጋችሁት ብሎ ተቆጣ። አንብቡት። እሺ አረብኛው ይኸው። አረብኛውም ስራ አሸባሪ የሚለው ነገር እዚህ ውስጥ የለም። እሺ አንብብና ተርጉመለት። ኻሊድ አንብብላችሁ። ወአዕዱ ለሁም መስተጣዕቱም ሚን ቁወቲን ወሚን ሪባጢል ኸይል ቱርሂቡነ ቢሂ ዐዱወላሂ ወዐዱወኩም። ይሄን ነው አይደል የፈለግከው አንተ? እፎይ ቀጥል። እሺ ተርጉምላቸው። ይሄ ምንድን ነው የሚለው አላህ ቁርአኑ ላይ በምትችሉት ያህል ኃይላችሁን አዘጋጁላቸው፣ ተጠናከሩ ነው የሚለው። ለማን ነው የምታዘጋጀው? ዐዱወላህ ለዐዱወላህ ነው፣ ለአላህ ጠላቶች እና ለእኛ ጠላቶች። እነማን ናቸው እነሱ? አልኩፋር አልየሁድ ወነሳራ። ኦኬ እኛም ጠላት ለእኛ ማለት ነው። ለአንተም ይሁን ለማንም በአላህ ላላመነ አካል በአላህ ላይ ያላመነ በነቢያችን ሰለላሁ ዐለይሂ ወሰለም ላይ ያላመነ ይሄ ጠላት ይባላል፣ ለእኛ ማለት ነው። ኦኬ ስለዚህ ምንድነው የምታዘጋጁልን? ለእኛ ቁዋ ነዋ፣ ኃይል። እናንተ አታዘጋጁም እንዴ? እናንተም እኮ እኛን ለመፈንቀል ነው ሁሉም እንትን የሚለው አይደል? ተቃራኒ የሆነ ቀጥል። እሺ ፈረስና የፈረሱ ያው ለጦር መሳሪያ ነው አይደለ? ቀጥል። እሺ አንብበው። ለጦር እሺ ቱርሂቡነ ቢሂ አለ የምታስፈራሩበት። እሺ የአላህና የእናንተን ጠላት ብሎ አላህ ተናገረ። ስለዚህ እኛን የምታስደነግጥ ለዚህ ነው አሸባሪ ያልከው። አሸባሪነት ሳይሆን የአላህና እንዲሁም ደግሞ የሙእሚኖችን ጠላት እንዲሁም የነቢያችን ሰለላሁ ዐለይሂ ወሰለም የእሳቸውን ጠላት ምን የምንልበት ነው? ምን መክትበት ማለት ነው። የምታስፈራሩበት አይደለም? ምን መክትበት አይልም። እናስፈራራ ሳይሆን ቀደም ብለሃል። ሪካርዱ ባክ አድርገን ዩቲዩብ ላይ ስላለ እናስደምጥህ። ልክ ደህና ነው። ምክንያቱም ፕሊዝ መክትበት በአማርኛ ሊስን በአማርኛው ነው በአረብኛው ነው የምታየው? ቆይ አረብኛው የሚለው ምንድነው? እሱ የምታስፈራሩበት የምታስደነግጡበት ነው። ምንገልበት ራሱ ነው። እሺ ችግር የለውም። የምትገሉበትም ሆነ የምታስፈራሩበትም የምታስደነግጡበትም የምታሸብሩበትም ለሰዎች ተዘጋጅተህ ትጠብቃለህ። ቆይ ፕሊዝ ተዘጋጅተህ ትጠብቃለህ። ስለዚህ ተዘጋጅተህ የምትጠብቅ ከሆነ ገና ላልነካህ አካል ጠላቴ ያልከው ለምንድን ነው? ስላላመነ ነው አይደለ? ጠላት የተባለው በሙሐመድ ስላላመነ። ይኸው አላህ ምን ይላል መሰለህ ቁርአን ላይ ወለን ተርዳ ዐንከ አልየሁድ ወለን ነሳራ ሐታ ተተቢዐ ሚለተሁም ነው ያለው። እነዛ አይሁዶችም ይሁን እንዲሁም ደግሞ ነሳራዎች ክርስቲያኖችም ይሁን እናንተ ምንም አይወዱም የእነሱን እምነት እስክትከተል ድረስ። ስለዚህ ሁሌ የሚያሲሩት አንተ ላይ ሸር ነው ማለት ነው፣ ተንኮል ነው። ስለዚህ እንደዚህ ብሎ ሰጣችሁ አይምሯችሁን በዛ ነው። ከዛ እናንተ ደግሞ ለነሱ ማዘጋጁላችሁ አይምሯችሁ ምናምን አይደለም፣ እነሱ ማሸበሪያ መሳሪያ ያዘጋጁላችሁ። እምነት አድርገን ነው የምንይዘው። ኦልራይት ግን አንድ አዲስ ጋር ትጋጫለህ። አዲሱን ክፈተው ቀደም። ምክንያቱም ምን ብለሃል መሰለህ?
ነብይ ደግሞ ምንድነው ያለው? እኔ ብቻ ነኝ ከሌሎቹ ልቅ የማስደነግጥ የማስፈራራ የማሸብር ሆኜ የተላኩት ብሏል። ስለዚህ እኛ ሌሎች ነቢያቶችን የምንከተል መሐመድን የማንቀበል አስደንጋጭ አሸባሪ እንዳልሆነን ሐዲስህ ይመታል። ቀጠል ክርስቲያን አለው እኔ የምላችሁ ቆይ አንዴ ሳሂህ ሙስሊም 523 ሳሂህ ሙስሊም ኦሮምኛ ተሰማል ካሊዶ ቆይ አንዴ ካሊዶ ጠገይ ነው ኦሮምኛ ተሰማል ቋዳም ኦኬ ሳሂህ ሙስሊም 523 ላይ ይሄ መረጃ እየያዛችሁ እሺ ሙስሊሞች ለምናወራው ሁሉ በመረጃ ስለሆነ አቡ ሁሬራ ሪፖርት ዛት አላት ሜሴንጀር አስቲንግ አቡ ሁሬራ እንደተረከው ያለ መልእክተኛ እንደተናገረው ይላል I have been given superiority over other prophets in 6 respects እኔ ከሌሎች ነቢያቶች በስድስት ነገሮች እለያለሁ I have been given words which are concise but comprehensive in meaning ቃላቶቻቸው ብዙ ነገር ያዘሉ ነገር ግን ግልጽ ተናጋሪ ነኝ ሁለተኛው ደግሞ I have been helped by terror በሽብር እታገዛለሁ ሁለተኛ ሶስተኛ spoil have been made lawful to me ዘረፋ ለኔ የተፈቀደ ይገርማል አይደለ በመሐመድ ከሌሎቹ ነቢያት የሚለየው በማሸበሩ ነው አይደለም አቆይ ስማ አንደኛ ደግሞ ዘረፋ ለሱ ስለተፈቀደለን ነው አረብኛ ከፋል አረብኛ አርግላቸው አረብኛ ነው በቃ አረብኛ ካልሆነ እነሱ አይናቸው አይገለጥም ዘረፋ የሚለው የምርኮ የት አለ እስቲ የት አለ ቀጥላም ነው ايش يكتبه ابن جعفر عن ابي هريره ان رسول الله صلى الله عليه وسلم قال فضلت على الانبياء ب60 اعطيت جوامع الكلم ونصرت بالرعب هنا አይደል እናንተ የምትፈልጉት ونصرت بالرعب ሚለውና وأحلت لي الغنائم وجعلت لي الأرض طهورا ومسجدا وأرسلت إلى الخلق كافة كذا وختم بي النبيون ይሄን ነው አሁን እናንተ የፈለጋችሁት የቱ ጋር ነው ወንሲርቱ ቢሩዕብ ነው እዚህ ጋር ደግሞ በማሸበር በመናምን አይደለም እናንተ እንደተረጎማችሁት ሳይሆን ቃላቱን አስተካክሉት ወንሲርቱ ቢሩዕብ ማለት እነዛ ቃላቶች ገና ወደ ጦር ሜዳ ሳልሄድ በቃ መሐመድ ሊመጣ ነው በሚለው ብቻ ይፈሩኛል በዚህም አላህ እኔን ረድቶኛል አግዞኛል ይሄን የተፈለገበት እንጂ ሽብር ምናምን ያልክ ሰውን አታታላባት ገና ሳይመጣባቸው ሰዎች ሊያስፈራቸው ሊያስደነግጣቸው ይችላል እሱ አሸባሪ ነው ሱብሃንአላህ የሚገርም አይደል የሚገርም እኮ መሐመድ ያለው ሳውዲ አረቢያ ነው ከዛ መሐመድ ሲባል የአሜሪካኖች እዛ ሄደው ይሸበራሉ ማለት ነው ይሄ ኮዳ ለማመን የምታደርገው ነው ወይ ዝም በይው ለማሾፍ ይሄ ነው ዋና የተፈለገበት ሰው ግን በሽብር በመናምን ይያልክ ነገር አቡ ከሌሎች ነቢያት የሚለይበት ነው አይደለ ከሌሎች ነቢያት የሚለይበት ምንድነው በዚህ ነው ኦኬ አቡ አይደር ደግሞ ትንሽ ይበለን ቃል አጠራ ይላል በለው ይሄን ክፍል የፈሰረበት አለ ይሄንን አሁን የምትወያይበት ነው ኢትዮጵያውያንንም ይጠራበታል ወረስ ተጠብቀዋል ማለት ነው ኢላ ነብዩ መሐመድን ሰለላሁ ዐለይሂ ወሰለም መታዘዝ እሳቸው እሺ ብሎ መታዘዝ አላህን እንደመታዘዝ ነው ማን ይጢዕ الرسول فقد اطاع الله መልእክተኛውን የሚታዘዝ በርግጥም አላህን ታዟል ያለው ምክንያቱም መልእክተኛውን እንድንታዘዝ ህግ ያወጣው የደነገገው ራሱ ጌታ አላህ ስለሆነ መልእክተኛውን እሺ ብሎ መስማት የላከውን አላህ መስማት ነውና ማለት ነው ወደ ሐዲስም ስንመጣ እዚሁ እሳቸውን መታዘዝ እንደሚገባን ብዙ ነብያዊ ሐዲሶች አሉ ከነዚህ መካከል عن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم كأبي هريرة عند تلالفه يا الله ملكتنيا عند الزهاد أمرت أن أقاتل الناس سوتشن اقادلاتشو زند تازز كونيال سوتشن اقادلاتشو زند تازز جالو حتى يشهدوس كي مسكروا درس أن لا إله إلا الله كالله بستكر بونتم من ملك أملاك يلم بلو ويؤمنوا بي بنيم نبينة اسكيامنو درس وبما جئت به انيم بمتاهبت منجد اسكيامنو درس اقادلاتشو زند تازجالو فإذا فعلوا ذلك يهن يسروا غزي عاصموا مني كان يتطبقوال دماءهم دموچاچو ያላ አግባብ ከመፍሰስ واموالهم ንብረቶቻቸው በከንቱ ከመወረስ ተጠብቀዋል ማለት ነው ኢላ بحقها ኢስላም በሚጠይቀው መብት ካልሆነ በቀር መልእክተኛውን መታዘዝ ግዳጅ ሰው ግዳጅ ነው ይላል ቀጣዩን ደግሞ በኋላ እንላለን አይ ቲንክ ዩ ሪፖርት ሎክ እሺ ቆይ አፎይ ማነው ሻውን ዋናው ፖይንቱ
እንዴት አመጣኸው? ምክንያቱም የመጣበት ምክንያት ምንድነው? እሱ ሙሐመድ የአላህ መልእክተኛ ነው፣ አላህ ብቻ ነው ጌታ እስክንል ድረስ ምን ሊያደርገን ሊገለን ካላልን ማለት ነው። ይሄ ጤናማ አይደለም ወንድማችን፣ ምክንያቱም ጤናማ አይደለም። ይሄን ነው እንዴ ከመጀመሪያው ጋር ምን አገናኘው? ጤናማ ነው እንጂ ቆይ ከመጀመሪያው ጋር ምን አገናኘው? እናንተ ከመጀመሪያው ማለት ነው አትቀላቅሉ። ምክንያቱም ሙሐመድ የታዘዘው ለምንድን ነው? በሽብር እንዲያስደነግጥ ነው አይደለ? ሲርቱ ቢሩዕ እዛ ጋር በእናንተ አስተሳሰብ ጤናማ አይደለም፣ በእኛ አስተሳሰብ ግን ጤናማ ነው። ወይ ካሊድ ለእናንተ ነው ጤናማነቱ፣ ለእኛ አይደለም። ቀላቀል አንድ ባንድ ነው። ስለዚህ እንግባባ ማለት ነው። ወይ እፎይ መልስልኝ። እሺ ወንሲርቱ ቢሩዕ ከሚለው ጋር ምን አገናኘው ነው? ኦኬ መነሻችን ግን ምን ነበረ? ሳይ ሙስሊም 21 ላይ ነበር መነሻችን። ምድር የአላህና የሙሐመድ ብቻ ነች። ስለዚህ ሰዎች በእኔ ነብይነትና በአላህ እስኪታዘዙ ድረስ ወይ አዳም ወደሱ እንመጣለን እስኪሉ ድረስ እንድጋደል ታዝዣለሁ አለ። ስለዚህ በዛ ምክንያት አሁን እዚህ ጋር ደግሞ ምን አለ? ከሌሎች ነቢያቶች የምንለይበት በማስፈራራት በማሸበር ነው አለ። እናንተ ደግሞ ተዘጋጁላችሁ፣ ሌሎችን የምታስደነግጡበትን አዳምጪ፣ ተዘጋጁላቸው አለ። ምድር የእሱና የአላህ ከሆነች ሰዎች በሙሐመድና በአላህ እስኪያምኑ ድረስ እንዲዋጋ ከታዘዘ ልብ በል ከታዘዘ ምድር የአላህና የሙሐመድ ከሆነች የትም ሀገር ቢሆኑ ከዛ በኋላ ሙሐመድ ያሸብራቸዋል ማለት ነው። ምክንያቱም ምድር የኔ ነች ስላላቸው ከሌሎቹ እሱ በምን አስደንጋጭ አስፈራሪ ስለሆነ ማለት ነው። አቡ ይሄ ነው በቃ እንትኑ ያ እሺ ያው ሃይደርን እሺ ለምን አመጣው እዚህ ጋር ያው ሃይደርን የአቡ ሃይደር የመጣው ሞር ሰዎች እንዲረዱት እንደታዘዘ ለማሳየት ነው። ጀነቱላ ለመግባት የግድ መታዘዝ ግዴታ ነው ይላል። ይቆርጨው ነው ምናልባት እንትን ካለ እኮ ኡሚርቱ አን ቃቲለ ናስ ማለት የሰው ልጆችን እንድጋደላቸው ታዝዣለሁ። መች ነው? ቢዳያ ላይ ማለት ነው። መጀመሪያ አካባቢ ላይ አምር ላይ ነው። መጀመሪያ አካባቢ ተዛዝቶ ማለት ነው። ከዛ በኋላ ግን ያልገባቸው ነገር አዳምጠኝ። ከዛ በኋላ ምንድን ነው ያላቸው? ወማ አለይከ ኢለል በላግ አይደል እንዴ ያላቸው? ለስተ ዐለይሂም ቢሙሰይጢር እኮ ነው ያላቸው። አዳምጣ አንተ አድራሽ እንጂ አንተ ላይ ምንም የለም። እነሱ ለአእምሯቸው ነው እንጂ አዳምጣለሁ። እሺ ቪዲዮውን ስማው። እሺ ቤቢ ሱረቱል አንፋል እና ሱረቱል ተውባ የመጨረሻዎቹ ሁለት ምዕራፎች እኔም በመጣሁበት መንገድ እስኪያምኑ ድረስ እጋደላቸው ዘንድ ታዝዣለሁ። ፈኢዛ ፈዐሉ ዛሊክ ይህን የሰሩ ጊዜ ዓሰሙ ሚኒ ከኔ ተጠብቀዋል። ዲማአሁም ደሞቻቸው ያለ አግባብ ከመፍሰስ ወአምዋለሁም ንብረቶቻቸው በከንቱ ከመወረስ ተጠብቀዋል ማለት ነው። ኢላ ቢሐቂሃ ማለት ነው። የበላይነት መስክሮ ከታዘዙ ማለት ነው። ታዘዝ ግዳጅ ነው። ሰው የዘላለም ህይወትን ጀነትን ከፈለገ የነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም መንገድ መከተል አማራጭ የሌለው ጉዳይ ነው። ወለሁማ በድጋሚ ቡኻሪና ሙስሊም በዘገቡት ሐዲስ አን አነስን ረዲየላሁ ዐንሁ ቃል አነስ ብን ማሊክ እንደዚህ ይላል ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደዚህ አሉ። ሰላቱን መን ኩነ ፊህ ሶስት ነገሮች በሱ ላይ የተገኙበት ሰው ወጀደ ቢህነ እሱም በእነሱ አገኘ ሐላወተል ኢማን የኢማንን የእምነትን ጥፍጥና በእርግጥም አግኝቷል። ሶስት ነገር በውስጡ ከተገኘ እሱም በእነዚህ ሶስት ነገሮች የእምነትን ጥፍጥና አግኝቷል። አንደኛ አን የኩነ አላሁ ወረሱሉሁ አላህና መልእክተኛው መሆናቸው ነው። አሐበ ኢለይህ እሱ ዘንድ የተወደዱ መሆናቸው ሚማ ሲዋሁማ ከተቀሩ ነገራት ሁሉ በልጠው የተወደዱ መሆናቸው። አላህና መልእክተኛው ከምንም ነገር በላይ በልጠው እሱ ዘንድ ሊወደዱ ይገባል። የፈለገ ለፍጡራን ውዴታና ፍቅር ቢኖረው ከአላህ መልእክተኛና ከጌታው ከፈጠረው ከአላህ የበለጠ ፍቅር ለፍጡራን ሊኖረው አይገባም። ከማንም በላይ አላህ ነው የሚወደደው። ቀጥሎም ያ ፖይንቱ አሁን ምንድነው? ምናለ ጀነት ልትገባ የምችለው የመሐመድን ትእዛዝ ስትፈጽም ነው። መሐመድ ደግሞ ታዝዣለሁ አለ። ምድር ሁሉ የአላህና የመልእክተኞች ቅጥር ታዟል አይደለ? እሱ ደግሞ ሁሉም ሰዎች ነው ያለው፣ አንድ ሰው አይደለም ያለው። እንድጋደል ታዝዣለሁ ለሁሉ እኮ ምን እስኪሉ ድረስ እስኪያምኑ ድረስ ምን ብለው እስኪያምኑ ላኢላሀ ኢለላህ መሐመድ ረሱላህ በአላህና በኔ መልእክተኝነት እስኪያምኑ ድረስ እንድጋደላቸው። እሺ ሰማን አይደለ? ይሄ ደግሞ ለእኛ ምን አለ የተሰጠ ነው።
ለአንተ ደግሞ ምን እየተባልክ ነው? ይሄን ደግሞ መተግበር አለብህ። ካሊድ ዝም በል ካሊድ። አቡ እናንተም ይሄንን አፍርም። ካሊድ አፍርም አድርጎታል። ያንተ በደንብ ባልሰማውም ካሊድ አፍርም አድርጓል። አዎ ግዴታ ነው ብሏል። ቆይ እሺ አይደለም ጨርስልን። እሺ አንተ እኛ ምን አለን? ቪዲዮ ነው ከፈትኩት አፍርም አድርጋችኋል። እናንተም አልተጣላችሁም፣ ተስማማላችሁ። አቡ ሶሪ በቃ እሺ። ቪዲዮን ያመጣ ነው ምንድነው እሱ ኡስታዞቹም እንደዛ እንደሚሉ ለማሳየት ነው። አይ ቲንክ ቃል ያመጣው እናንተም እንደዛ ነው ያላችሁት እኮ። መጀመሪያ ላይ አው ነብዩ ሰለላሁ ዐለይሂ ወሰለም እንዲጋደሉ ቆይ አዳምጠኛ። ቆይ አቡ አንተ እና ካሊድ አሁን ትለያያላችሁ። አሁን ታቦ ሃይደር ጋርም ትለያያለህ። አቡ ልዋሽ እየሞከርክ ነው። ኤኒዌይስ ተዘጋጅ፣ ማስረጃ አዘጋጅና ጠብቀኝ። አቡ መለሳለሁ አንተ ጋር ማስረጃ አዘጋጅ። የምን ማስረጃ? ካሊድ ሙሐመድ የምን ማስረጃ? የምን ማስረጃ? ቆይ አንተና እንትናን ነው አቡን ነው ካሊድ አቡን ነው የምጠይቀው አንተን አይደለም። በደንብ ማስረጃ አዘጋጅና ጠብቀኝ ካሊድ አቡ። ኤኒዌይስ ካሊድ ሙሐመድ ሰው ተዘጋጁላቸው የምታሸብሩበትን ብሎ ያለው ሱራ 8:60 ላይ ለእናንተም ነው አይደለም? ለማን ማለት ለእናንተም ስል ለክርስቲያኖች፣ ለአይሁዶች ወይንም ደግሞ ለሌሎች ላላ ጠላቶች እና ጠላት ላላችኋቸው እንድትዘጋጁ ታዛችኋል? አልታዘዛችሁም? ታዘዘ ነው። ኦኬ ምድር የኔና የአላህ ነች ብሎ የተናገረው እንድዋጋ ታዝዣለሁ ያለው ያንን እናንተ ታምኑበታላችሁ? ተተገብሩታላችሁ? አተገብሩትም? አቅሙ ቢኖራችሁ እንታዘዘዋለን እንጂ አናመልክም። አይ ታመልኩታላችሁ አልወጣኝም። ትእዛዙን ትተገብራላችሁ፣ ትታዘዙታላችሁ ማለት እሱ ያዘዘውን ታምኑበታላችሁ አይደለ? ስለዚህ እሱ ደግሞ ምን ብሏል? ሰዎች በመሐመድ ነብይነት እንዲያምኑ በአላህ አምላክነት እስኪያምኑ ድረስ ተጋደሏቸው ብሏል አይደለ? ኦኬ ሱራ 8:39 ላይ ደግሞ እምነት ለአላህ ብቻ እስኪቀር ድረስ ሰዎችን ተጋደሉ ሁከት እስከማይገኝ ድረስ ብሏል አይደለ? የምን ሁከት? ሁከት ሱራ 8:39 ክፈት ለክርስቲያን። ሁከት ማለት ሽብር ማለት ነው። ሽብር እስከማይገኝ ምንም ጸጥ እስኪሉ ድረስ ሽብር አትበላ። እሺ ሁከት እስከማይገኝ ድረስ ነገር አቆም። ሽብርትና አይደለም ሁከት። እሺ ያው ቢገባ ኖሮ ለእናንተ አረብኛ ነው። ቀጥል አረብኛውን ካሊድ እስከማታገኝ እኮ ነው የሚለው። ቆይ አዳምጥ ካሊድ ይቀጥል። ሁሉም እስኪጠፉ ድረስ ማለት ነው። እስልምና ብቻ እስኪቀር እስልምና ውጭ ሁሉም እስከጠፉ ድረስ ያ እስልምና ብቻ ቀርቶ ሌሎቹ እስኪጠፉ ድረስ እንድትጋደሉ ታዛችኋል። ጎበዝ። ኦኬ አንድ ሰው እንደዚህ ቢልስ ይሄንን ክፍል ውሸት ነው እኛ አልታዘዝንም፣ ይሄ ለድሮዎቹ የተሰጠ ነው፣ እኛ አንጋደልም፣ ምድር ያላህና የመሐመድ ነች ተዋጉ የተባለው እኛን አይመለከትም፣ ያ ሙሽሪኮች እርኩሶች ናቸው ወደ እንትን አይቅረቡ የሚለውም ለእኛ አይደለም ቀርቷል፣ እነኛን ቢል ትክክል ነው? አይ ያማ መጽሐፉን ክዷላ ሰውየው። ያኔ አቡ እየካደ ነው። ምን እያለ ነው? አይመለከተንም አልታዘዝንም እያለ ነው። እነኚህ እኛን አሁን አይመለከቱም ለድሮዎቹ የተሰጠ ነው እያለ ነው። እስከ ምጽአት ቀን ነው የታዘዝነው እኛ እስከ ምጽአት ቀን። ኧረ እናንተ ምን ሆናችሁ? ያውን እንደናንተ ቃትለናስ ብለዋል ነው ያስተማረ እንቃወሙም እንጂ አንዋጋ። ግን እየሰማኝ ነው አይደለ? የሰው ልጆችን እንድጋደላቸው ታዝዣለሁ። በሰዓቱ ላይ የነበሩት ሙሽሪኮችን ነዛ ያላህ አሁን ግን የሚጋደል የለም። አሁን ተጋደሏቸው ነው የሚለው። ተጋደሏቸው ነው ቃቲሉም حتى لا تكون فتنه። ሽርክ የሚባል አለ አይደለ? የሚባል ነገር እስከማይኖር ድረስ ተጋደሏቸው። ሃይማኖት ለአላህ ብቻ እስኪሆን ድረስ ተጋደሏቸው አላህ። ስለዚህ ካልጠፋ የግዴታ ትጋደላለህ አትጋደልም? ሆነ አውርዱኝ በቃ። እንዴት ወአይዱ ለሁም መስተጣዕቱም ሚን ቁዋ እኮ ነው የተባለው። እንዴ ምን አልክ? አቡ እኮ አልካደም።
ቅድም አይደለም ዝም በለው። ቆይ አሁን ደግሞ አመነ። ዝም በለው። ቅድም አሁን ደግሞ እንዴት ካድኩኝ? መቼ ነው የካደው? ከዛ በኋላ ግን እኔ እኮ ብያለሁ መጀመሪያ ላይ ቀጥታ እንዲጋደሏቸው ታዘዋሉ። ከዛ በኋላ ግን ማድረስ ነው ማድረስ ስራ ነው። አሁን ትጋደላለህ አትጋደልም? ወማ عليك الا البلاغ። አይ አዳምጥ። ትጋደላለህ አትጋደልም? አሁን እንዴት አንተ ከተመቸ እንዴት አትጋደልም? ጂሃድ እኮ ነው። በአላህ መንገድ ላይ ትፋለማለህ። አቅም ካገኘ ማለት ነው። ፈረሶችን እና እንትኖችን እንድታዘጋጅ ታዛሃል አልታዘዝክም? ታዘናል። ይሄ የአላህ ቃል ነው። ስለዚህ አሁን ያመችልህ ትጋደለኛለህ ማለት ነው። እነሱ እኮ ይፈልጉት ነው። አንተም ቢመችህ ትጋደላለህ ይፈልጋሉ ምናምን። አንተ ቢመችህ አትጋደልም? እኔ መቼም አልጋደልም። ቢመቸኝ ነው የምንከባከባለሁ። ኧረ እባክህ አላህ የተናገረው ነው ቁርአኑ ላይ እሱ ውሸት ነው። ወለን ተርዳ ዐንከ اليهود ولا النصارى حتى تتبع ملتهم። እያየናችሁ እኮ ነው። አታስደብረን አቡ እያየናችሁ ነው። ኃይል አላገኛችሁ ፕሊስ። ቁርአኑን እኮ እኛ እንመራበትም። ምክንያቱም መጽሐፍ ቅዱሴ ነው መመሪያ። ማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ፣ ሮሜ ምዕራፍ 12 ቁጥር 14 ላይ የሚጠሏችሁን መርቁ፣ የሚያሳድዷችሁን ጸልዩላቸው፣ ለሚረግሟችሁ እንኳን መርቋቸው ነው እንጂ የሚለን አሳዷቸው፣ ግደሏቸው፣ ፍለጧቸው አይልም መጽሐፋችን። ቁርአናችሁ የፈለገ ቢል እኛን አይመለከተንም። ይጠሏችኋል፣ እንደዚህ ይሏችኋል፣ ስለዚህ እናንተ ተጋደሏቸው ምናምን እያለ ቢል ቁርአናችሁ እኛ እናምንበትም። እሱን ውሸት ነው ብለን ነው ምናምን። መጽሐፋችን ላይ ቢል ኖሮ እንደዛ ሙስሊሞችን እንደዚህ አድርጓቸው ብንባል እስከ መጨረሻ እንደዚህ አድርጓቸው ብንባል ሜቢ ያስኬዳል። ነገር ግን ቁርአንህ ስለሆነ አይመለከተንም። እሱ እኛ የምትመራበት አንተ ነው የምትመራበት። እሺ እኛ ደግሞ ማለት ነው አንተ ቆይ ካሊድ አንተ ያው የኢየሱስን ነው የምትከተለው ብለህ ነው አይደል የምታምነው? እኛም ኢየሱስ የአላህ ባሪያ ነው። አላህ ይባላካ ስለማና ኢሳ ብለህ አውራ። እንደዛ ስታወራ ኤኒዌይስ ኢሳ ያው ኢሳ ኢየሱስ ነው የምትሉት የመርየም ልጅ አይገናኝም። ለዛ ነው አይገናኙም። ያ ሌላ እሺ ችግር የለውም። እሱን ተው። አንድ ሁለተኛ ደግሞ የእናንተ መጽሐፍ ቅዱስ ላይ እውነትም አንተ እንደምትለው ከሆነ እግዚአብሔር እንደውም የበቀል ጌታ ነው። ቆይ በጉንም ምናምኑንም ረዱት አይደለም የሚለው? እስቲ አውጣልኝ። የበቀሉ ባለቤት ነው። እስቲ አውጣልኝ እሱን። በጉንም ምኑን ታዲያ በግ አርደህ ልበላ አይደል? እውነት ነው። እግዚአብሔር መበቀል እንኳን ሰው አይደለም እንስሳውን ጨፍጭፉት አይደል? እግዚአብሔር የበቀል ጌታ እንደሆነ አታምንም እንዴ? ትዛችሁ እኮ እንልክላችኋል። ነይማ ሰማኝ። እኔን እግዚአብሔር የበቀል ጌታ መሆኑን አታምንም እንዴ? ያ በቀል ሮሜ ምዕራፍ 12 እና እንደ ከፈተላ እኩል ላሳይሽ። በቃ ግን አላህም በተመሳሳይ ነይማ ቀላቀልሽብን በአላህ ችግር የለውም። አሁን አንቺ ያልሽውን እኔ አላህ ላይ አሳይሻለሁ። ከኔ በላይ ከአላህ በላይ ተናዳጅና ተቆጪ እንደሌለ ቁርአንሽን በቀሉ ላሳይሽ። ችግር የለውም። በቃ እንደዚህ ይላል። ማንም ስለ ክፉ ፈንታ ክፉን አትመልሱ። በሰው አዳምጪ። ቆይ ስለ በቀል ጠየቅሽኝ አይደል? በቀል ልመልስልሽ አሁን ለማንም ስለ ክፉ ፈንታ ክፉን አትመልሱ፣ በሰው ሁሉ ፊት መልካም የሆነውን አስቡ። ቢቻላችሁስ በእናንተ በኩል ከሰው ሁሉ ጋር በሰላም ኑሩ። ከማን ጋር? ከሰው ሁሉ ጋር። ተወዳጆቹ የራሳችሁን አትበቀሉ፣ ለቁጣው ምን አትበሉ፣ ራሳችሁ አትበቀሉ፣ ለቁጣው ፈንታ ስጡ እንጂ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ማ ጌታ ተብሎ ተጽፏልና። በቀል እግዚአብሔር ነው። ቻርጄ ኦልሞስት 15% አለ። ኤኒዌይስ እኔ ላሳይህ ስለ በቀል ያንተን ኪታብ እኮ ነገርኩሽ። ጌታ የበቀል አምላክ ነው፣ ይበቀላል እሱ። እኛ ግን ምን አለን? አትበቀሉ አለን። እናንተ እኮ አሁን እየተዋጋችሁለት ነው፣ ልታርዱለት ነው። ለምንድን ነው የምትገቡት? ምን አውቄ እህትህ ነች። ቀጥልሽ ካሊድ ሰብስበው ክርስቲያን 15% ቻርጅ ብሏል። ሴቱንም ህፃናቱንም ምናምን እኮ የሚላለ የሆነ ቦታ ኢብሮ ሲያስተምራቸው እስኪ ክፈታት። እሷን ተረት ተረት ነው
ወይ ተረት ተረት እኔ ላሳየህ ምኑን ነው የምታሳይ? ረጋ ብላ ነይማ የምታሳየን ግን ምንድነው እሱ መሰለ አቡ ኑ ክርስቲያን ሁኑ ብለን የምንዋጋበት ክርስቲያን ሁኑ። ልብ በል ጦርነቶች ኢንቴንሽናቸው ይለያያል አይደለ? ይህን ታምናለህ? መጥቶ የወጋህን አካል አዳምጥ። ምን ያስቃል? መጥቶ የወጋህን አካል መመከትና መዋጋት ሌላ ነው። ሄደ ግን ምድር የኔ ነች እስልምናን ተቀበል ብሎ መዋጋትና ጠላት መጥቶ ቤት ሲያጠቃ መመከት ይለያያሉ። ሄደ መውጋትና ቤት ያለው መከላከል ይለያያል። ይህን ታውቃለህ? አዎ ይለያያል። ግን ደግሞ ልንገርህ ይለያያል፣ በጣም ይለያያል። አንተ ስማኝ አይደለም አንድ ያዳም አትሸባበሩ። አዎ ይለያያል አልኩ። ሲመጣብህና ሂደህ ልክ ነህ ይለያያል። ግን ደግሞ ስለዚህ መሐመድ ያደረጋቸው በሙሉ አይደለም ህፃናቶች ምን አድርገው ነው? ቆይ ህፃናት የሚለውንም እሱን ፈታላለች፣ ችግር የለው። ሌላ ነገር ሳትጨጩ ቆይ መሐመድ እኮ አንተ ክርስቲያን አይደለም። ምንድን ነኝ? ሙስሊም ነኝ። የኢሳ ተከታይ ነው። የኢሳ ተከታይ ብትሆን ማለት ነው ቀጥታ ታምናለህ እኮ በነቢያችን። ኢሳ ራሱ እኮ የተናገረው እኮ ነው። ምን ብለው ኢኒ ረሱሉላህ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱል ያእቲ ሚን ባዕድ ስሙሁ አሕመድ። እና እስቲ እሱን ክፍል አሳየኝ። በኋላ ስሙ አሕመድ የሚባል ይመጣል። ገርመኝ ይሄን ሁሉ እውቀት ይዘህ ለምንድን ነው ያሳየኝ? እውቀት አለ እኮ አንዴ ካሊድ እሱ ተረት ተረት መሐመድ የተናገረው ተረት ተረት ነው። አሳየኝ ካሊድ አንዴ ዝም ብለህ ወይኔማ አንዴ እኮ ኢሳ እንደዛ ብሎ ለመናገሩ ማስረጃ አንጣ እስኪ። እንዴት ነው የሚወጣው? እኔ ማውጣት አልችልም። እንትና እኔ ማውጭለት እስቲ እኔ እነግርሃለሁ። እሱማ 61:6 አካባቢ ነው የሚገኘው። 61:6 ወይንም 66:6 ከሁለት አንዱ እኮ አውጣው ብለው ለክርስቲያን አውጣ ብለው ቁርአኑን ነው። ምን ላይ ነው ማውጣልህ እኮ ያልኩህ? ኢሳ የተናገረበት ቦታ ነው አልኩህ። እሱንማ ቁርአን ላይ መሐመድ ቃል ዒሳ ኢብኑ መርየም ቢለው መሐመድ ነው የተናገረው። እንዴት ይለኛል? እንደናክፈት ለክርስቲያን አውጣ አቡ ግን እየሄደብኝ ነው። 14% አፍተን ክርስቲያን ሱረቱ ሰፍ ነው መሰለኝ። አዎ ነው ሱረቱ እኮ ያወጣልን። ያው ቃል እኮ ሰውዬው የሚገርመኝ ያው ታውቃለህ። አላህ ይመልሰው። ያው ቃል እናንተ እኮ ያስነብቧችሁ ይገርመኛል። እኛ እናውቀዋለን። ሸምጄዋለሁ። እሺ ቀጥላውና ለምንድን ነው ግን ያልተጠቀምበት? ትኩረት አንብብሽ ቃል ዒሳ ኢብኑ መርየም ይጠቅማል። ቁርአን በትኩረት ስታነበው ማለት ነው ልብ ምናምን ይነካል። የቱን ፕሊስ ቆይታ አልካት አቡ ይሄ ክፍል የሚያወራው የለው መሐመድ እንደዚህ ያለ መጀመሪያ የጠየቁትን መልስልኝ። አይደለም አዳምጣ። ይሄኛው ትክክል አይደለም ታዲያ። ወይት ቃል ዒሳ ኢብኑ መርየም ነው ያለው። አላህ ምን እያለ ነው ለነቢያችን ሰለላሁ ዐለይሂ ወሰለም? አንተ ሙሐመድ ሆይ ዒሳ የመርየም ልጅ ያለውን አስታውስ። ምንድን ነው ያለው? ያ በኒ እስራኤል እናንተ የእስራኤል ልጆች ሆይ ኢኒ ረሱሉላህ ኢለይኩም ሙሰዲቃ ሊማ በይነ የደይ። አያቸው አይደለ? እኔ እውነተኛ የሆንኩኝ ነብይ ነኝ ብሎ ተናገረ። ማን? ዒሳ አለይሂ ሰላም ማለት ነው። ሊማ በይነ የደይ ሚነ ተውራት። ይሄን ማን የተናገረው? ዒሳ አለይሂ ሰላም የተናገረውን አላህ ለነብዩ ሰለላሁ ዐለይሂ ወሰለም እያላቸው ነው። የት ቦታ ነው ዒሳ የተናገረው? ያ አላህ ነው አይነገራቸው ነብዩ ሰለላሁ ዐለይሂ ወሰለም ለሳቸው ማለት ነው። ኢሳ ተናግሮት ነው ማለት ነው። ኢሳ ተናግሮ አዎ ኢሳ ተናግሮ የሞተው ተናገረው ለሙሐመድ ተናገረ። አልተገናኙም። ኢሳ የቱ ጋር ነው የተናገረው? በአንድ ጊዜ አልነበሩም እና በአንድ ጊዜ አልነበሩም። ኢሳ ያለውን ስለዚህ ተረተረት ነው ማለት ነው። ስለዚህ ሙሐመድ በኢሳ ስም እየቀጠፈ ነው ማለት ነው። ለምንድን ነው ታዲያ የምታሳይ? ረቡና እኮ ነው ጌታችን አላህ እንደዚህ ያለው። ተረት ነው የምትለው ከሆነ ለምንድን ነው የምታሳየኝ? ይህንን ቁርአን ከፍቴ ለመረጃ ምናምን አንተ እኮ ካሊድ ምን አለ መሰለህ ተረት እንደሆነ የምታምነው? አዎ ተረት እንደሆነ ነው የማምነው። ምክንያቱም ታዲያ ለምንድን ነው የምታሳየን? ስህተት መሆኑን ለማሳየት። አንተ ተረት ነው ችግር የለውም። አሁን ያንተን ኪታብ ንገር። ነይማ ቆይ ተረጋጊ። ታመጫለሽ
ብዙ አይደለም አንድ እንኳን ማለት ነው። እስራኤሎችም ሆኑ ብሉይ ኪዳን ላይ ነው ታመጭምጪው ከአዲስ ኪዳን አንድ ስለማታመጪ ብሉይ ኪዳን ላይ ያለ ጦርነት ታሪክ ነው። እሱም ቢሆን ደግሞ ራሳቸው ለዛው የሚፈጸም ነው እንጂ ሌላ ሀገር ሄደው ምድረኛ ነች ሃይማኖታችንን ተቀበሉ ብለው የተዋጉበት አንድ ታሪክ አታመጭም። ኤኒዌይስ የኛው ክፍል ላይ ለምን መሰለህ አቡ የሚለው እግዚአብሔር አለ ነው የሚለው። ቆይ አዳምጪ ፕሊስ፣ ቆይ ተረጋጊ አቡ። ተረታችን እንዲህ ይላል እንጂ አቡ ምን አለ መሰለህ ይሄን ሙሐመድ ኢሳ እንዲህ ብሏል ብሎ እየተናገረ ነው አይደለ? አላህ ነገረኝ ብሎ። ስለዚህ ኢሳ ደግሞ መጽሐፍ ተሰጥቶታል አይደለ? አዎ ተሰጥቶለታል። ምንና ምን የሚባል መጽሐፍ? ለዚህ እኮ ነው አንተ ክርስቲያን አይደለም ያልኩት። ለዚህ እኮ ነው። ችግር የለውም። ምን የሚባል መጽሐፍ ነው የተሰጠው? ኢንጂል፣ መጽሐፍ ቅዱስ። ስለዚህ ኢንጂል የሚባል መጽሐፍ ተሰጥቶታል። ስለዚህ ኢሳ አህመድ ይመጣል ብሎ በመጽሐፍ ውስጥ ተናግሯል ማለት ነው አይደል? የስ አሁን አየህ አቀለልኩ። አንተ እንደው አሁን ይላል እኮ አሁን ስላሳየኝ እያልኩ አሁን ኢሳ እንደዛ ብሎ የተናገረበትን መጽሐፉ ላይ አሳየኝ። እናንተ ጋር አይደለም ያለው መጽሐፉ። ያው እንትና ማነው ፎይ አሳየኝ። አሁን አጥፍታችኋል እኮ አሳየኝ። ፎይ ያው ከአላህ ዘንድ ኢንጂልም ወርዷል፣ ተውራትም ወርዷል። ግን አሁን ያለው ተውራት አሁን ያለው ኢንጂል የተበረዘ ነው። ይሄ ማን ያለ ማን ያለ ተበርዟል? ማን ያለ ተበርዟል? ነብይ ብሏል ተበርዟል። አሁን ያል አልኳ እዚህ ቁርአን ላይ የሚጠቀሰውና ስለ ተውራት ስለ ኢንጂል ማን ተበርዟል ያለ አንተ ነው የምትለው ወይስ አላህ ነው? እናንተ ያዛችሁት ወይ አቡ እናንተ ያዛችሁት ኪታብ ነይማ የለም ተበርዟል። አበርቢ ተበርዟል ያለ አላህ ነው። ትክክለኛውም ነገር አለ ግን አትጠቀሙበትም እኮ። ትክክለኛው ላይ መረጃውን እየጠየቅናችሁ ነው። አንጠቀምበት። ጠብቀኝ። ተበርዟል። እሺ ችግር የለውም። 1000 ዓመት ተጠብቃለሁ። ተበርዟል የሚል አታመጣልኝ። እሺ ብቻ ጠብቀኝ አንተ። ችግር የለውም። ድረስ የኔ መልስልኝ። እሱ እስከዛ ያምጣ። ምን ልመልስልሽ? ግን በአንድ ነገር ነው የምናምነው እኛ በሁሉም መጽሐፎች እናምናለን። ግን ያ ስለዚህ ለነይማ ትመልስላታለህ። አሁን በምታመጣው በተውራት ታምናላችሁ አይደለ? አንድ ነብይ ሞቶ ሌላ ነብይ ትመጣ ማለት ነው። በቀድሞ ነብይ አይደለም የሚመጣው፣ በሌላ ህግ ነው የሚመጣው። ስለዚህ ነብይ በቀየረ ቁጥር ህግ ይቀየራል ማለት ነው። አላህ አዎ፣ ነብይ በተቀየረ ቁጥር ነው ህግ የሚቀየረው። አንዴ እባክህ ካሊድ አቡ እስከሚመጣ ድረስ እሱ ያስረዳል። ምንድነው እሱ ያልሽን? መጽሐፈ ሳሙኤል የለም እኮ ለነብዩ ራሱ ሲናገሩ አንድ ጥቅስ ለእኔ ጥቅሱን አውቀዋለሁኝ። አክቹዋሊ ብዙ መልፋት አይጠበቅም። ደብቆ አይደል እንዴ ያለው? እስካሁን አላወጣላችሁ? ታውቃለህ ሐዲሱን? ምን እንትና ነይማ የጠየቀችው ነው። ምንም እኮ ነገርኩህ እኮ። እናንተ የምታመጡትን ጄኔራል ልንገርህ አቡ። የእናንተና የኛ በምን እንደሚለያይ ታውቃለህ? አቡ እኛ ብናመጣም እኮ ተረት ነው። ለምንድን ነው የምታመጣው? ጄኔራል ልንገርህ በአዲስ እስከዛ ድረስ የኔውን እንትን እንበል እኮ አዳም ደሽ ልመልስልህ። ጄኔራሊ ምን አለ መሰለህ በመጽሐፍ ቅዱስ ላይ ያሉ ግድያዎች የተጠቀሱ የምታነባቸው አንዱ ቦታ ብቻ ሳይሆን ብዙ ቦታ ላይ ብሉይ ኪዳን ላይ አሉ የጦርነት ታሪኮች። አንድ አይደለም ያሉ ብዙ ቦታዎች አሉ እንጂ አዳምጪ፣ ብዙ ቦታዎች አሉ። መጀመሪያ ላይ አንብብልን አሳየንና ማለት ነው። አዎ እኮ ቆይ መጀመሪያ አንብብልና ከዛ በኋላ አንተ ታሊቅ ከዛ በኋላ ላይ ምኑን ነው ማነበብልሽ? አቡ መረጃውን ይዘህና ተብለህ ነበር። አንተ ሚውት አድርግ። ይሄው አመጣለሁ፣ ችግር የለውም። ቀጥይ። እሺ መጽሐፈ ሳሙኤል እሺ እጭ 10 ጊዜ ትወጣለህ፣ 10 ጊዜ ትገባለህ። ክርስቲያን ቢኒ እንኳን ደህና መጣህ። እሺ ስማ እፎይ እንዴት ናችሁ? ሰላም ብያለሁ። አለን መጽሐፈ ሳሙኤልን ስታወጣ ክርስቲያን አልበቀራ 246ንም በዛው ብረት አሳያታል። ችግር የለውም። እፎይ ነይማ መጣሽ? አዎ አለሁ። በቃ አሳያት እሷን። ቁጥር 2 ቁጥር 2 ጀምሮ ምዕራፍ ስንት? ከቁጥር 2
ኧረ ታውቀዋለህ እፎይ በእናትህ። ምዕራፍ ስንት? ሳሙኤል ሲባል ደግሞ የት? ዝም ብሎ ቀዳማዊ ቀዳማዊ ምዕራፍ ስንት? 15 ኦኬ። ክርስቲያን መክፈት ይችላል። ክፈት ዳታኔ ጥያቄውን ትቀጥል አወጣላታለሁ። እስከዛ እኮ እሱን አውጣና እሱን እንድታብራራልን እኮ ቀጥይሽ። አንብባ ቀጥይ አንብቢሽ። እኔ አይታየኝም። ያው ይታያል። አንብቢ። እኔ አይታየኝም። አንብብልን። ምን ችግር አለ? በደንብ ይታያል። ክርስቲያን አንብብልን። በደንብ ይታያል። አንብብልን። በደንብ ይታያል። እንዴ እናንተ አንብቡ። እኛ እኔ አይታየኝም። ከታየኝ አነብልሃለሁ እኮ። አቡ ቀጥልሽ። አንብበው አንተ። እናንተ ለምን ፈራህ አንተ? እግዚአብሔር ማን ነው? እንትና ያነብብ። አቡ አንብብ። ኧረ አነባለሁ። አብሽር። ከዛ እያንዳንዱን እየጠየቅን እንሄዳለን። ሳሙኤልም ከዛ ምንድን ነው የሚለው? ሳኦልን አለው ነው ከተሳስተኝ። ሳሙኤል ነው ከሚለው። እሺ በህዝቡ በእስራኤል ላይ ንጉስ እንድትሆን እቀባህ ዘንድ እግዚአብሔር ላከኝ። አሁንም የእግዚአብሔርን ድምፅ ስማ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ እስራኤል ከግብፅ በወጣ ጊዜ አማሌቅ በመንገድ እየተቃወመ ያደረገበትን እበቀላለሁ። አማሌቃውያን ማን ናቸው? አማሌቃውያን ምን ብለው የተቃወሙት? በምንድን እንዴት ነው የተቃወሙት? ይጨርሰውና ከዛ እንልክ ዲፋይን እያደረግክ ሄዳ እንዴት ነው የተቃወሟቸው? ለኔ ነው ጥያቄው? አዎ አራኔ ምን መክል ነገር የለም። ሌላ ጥያቄ ነው ይሄ። መልካም። አንተ ሆነ እየጠየቅን ያለን አማሌቃውያን እንዴት ነው የተቃወሟቸው እስራኤሎችን? መልስልና አንተ ነይማ ስለምታውቀው ክፍሉን ቀጥይ። እንዴ አንተን እኮ ልጠይቅህ ነው። እኔ ስላልገባኝ ከፍ አድርግልን ክርስቲያን። እኔማ ይገባኝ። ለምንድን ነው ምን እያደረጓቸው ነበረ? ክርስቲያን ከፍ አድርግልን። እንዴት አታውቂም? ታውቂያለሽ። እኔ እኮ ምን ቢያደርገው ነው እንዴ? ታች ነው ሁለት ቁጥር ላይ አንተን ነው እየጠየቅኩ ያለው። 15ቱን ከፍ አድርግልን እኮ ምን እንዴት ነው የተቃወሟቸው? እሱን ታሪኩን ታውቂያለሽ? እሱ እኔ እኮ ምን ቢያደርገው ነው እንዲህ ለመበቀል የቻለው? ህፃናት ሳይቀር ለመበቀል። አማሌቃውያን ምንድነው እሱ ያደረጉባቸው? እስራኤሎች በግብፅ ከ400 ምናምን ዓመት በላይ ቆይተዋል። ከ400 ምናምን በላይ ሲቆዩ ሉክ ግብፃውያን ምን ነበረ እስራኤሎችን ሲያደርጓቸው የነበሩት? በግብፅ በነበሩበት ሰዓት ላይ እስራኤሎች ወንድ ልጅ ሲወለድ ልጁም በጭቃ ውስጥ ይረግጡታል። በጭቃ ውስጥ ይረግጡታል ወንድ ልጁም ማለት ነው። ለምንድነው የሚያደርጉ ግብጾች? ይሄ ቁርአን ላይም አለ፣ ሐዲስ ሽምና ተፍሲር ላይም በደንብ ተብራርቷል። ስለነዚህማ ሱረት እስራኤል ላይ ጃሂልያ ማለት መጀመሪያው አንቀጽ ላይ አለ። ያ አዳም ታሪኩን በደንብ ህፃናት ሴቶቹን ብቻ ይተዉና ግብጾቹ ወንዱን ህፃን ልጅ ምን ያደርጉታል? በጭቃ ውስጥ ያቦኩታል ወይም ይገሉታል። ሙሴ በውሃ ላይ ተጥሎ ነው የተረፈው። ለማዳን የግዴታ እሱ እንትን ተባለ። ወደ 470 ዓመት እንደዛ አካባቢ ማለት ነው። ይህንን ያደረጉ ግብፃውያኖቹ ለምንድን ነው? ወንዱ ካደገ ወንዱ የሚወለድና የሚያድግ ከሆነ ግብፃውያንን ይዋጓቸውና ይማርኩናል ብለው ስለሚፈሩ ነው ግብጾች ይህን የሚያደርጉት። ታዲያ እግዚአብሔር በተአምር ሙሴን በባህር ላይ አይደለም። ሙሴ በባህር የተጣለበት ምክንያት ይሄ አይደለም። ፕሊስ አዳምጪ። በባህር የተጣለበት ምክንያት ይሄ አይደለም። እስቲ ቁርአን እንትንሽ ላይ እናየዋለን። ምክንያቱም ወንዶቹን ይገሏቸው ነበረ። ሴቶች ብቻ ነበር የሚያሳድጉት ግብፃውያኖቹ፣ እስራኤሎችን ማለት ነው። ወንድ ከተወለደ ያደርጓቸዋል። ነገር ግን ግብፅ ሲኖሩ ከቆዩ በኋላ ግን በቀራ ምዕራፍ 5 ቁጥር 25 እና 6 ላይም የተወሰነ ታሪኩ አለ። ከዛ ወጥተው ሲገቡ በቀራ ሳይሆን አልመይዳ ማለት ነው። አልመይዳ ቁጥር 25 እና 26 ላይ
ተፍሲራቶቹ ማየት ትችላላችሁ። እንዴት ያብራራዋል። በቀራ ላይም አለ 248 ምናምን አካባቢ መሰለኝ። ክርስቲያን ቢኒ በዚህ ላይ በደንብ የለበታል ሜይ ቢ ካለ። ኤኒዌይስ ስለዚህ ከግብፅ ሲወጡ ልብ በሉ ወንዶቹን እየመራ እንደገና ደግሞ እግዚአብሔር ሙሴንና ፈርዖንን እንዲሁም ማርያምን መሪ አድርጓቸው ሲያመጣቸው አማሌቃውያን ደግሞ ከፊት ጠበቋቸው። ግብፃውያኖቹ ወንድ ልጅ ነበር የሚያርዱት የሚገሉት። አማሌቃውያን ደግሞ ምንድነው የሚያደርጉት? ሴትን የሚያርዱ ናቸው። ለሚያርዱት ለጣዖታቸው የሚያርዱ ናቸው። ስለዚህ እስራኤሎች ወደ ተመረጠችው ወደዛ ቦታ ሲገቡ እንዳይገቡ ምን አደረጓቸው? ህፃናት የሚያርዱ ናቸው። ይህንን ዘዳግም ምዕራፍ 12 ላይ ወደ መጨረሻ ከቁጥር 1 ጀምራችሁ ታነቡት ኢንዲቴል ያብራራዋል። ምን የሚያደርጉ እንደሆኑ ልጆቻቸውን የሚያርዱ ልጆች የሚያርዱ የሚቃወሙ እነኝን እየተቃወሙ ማረድ ጀመሩ ማለት ነው። የሚያርዱ ናቸው። ስለዚህ እነኝን እስራኤሎችን አሁን መቀበል አልፈለጉም። እስራኤሎች ሴትል እንዳደርጉ እዛ ቦታ ለአብርሃም ዘፍጥረት ምዕራፍ 12 ላይ ከቁጥር 3 ላይ የተሰጠው ቦታ የተስፋይቱ ምድር ላይ እንዳያርፉ አማሌቃውያን ማረድ ጀመሩ ማለት ነው። የሚያርዱ ሆኑ። ስለዚህ እስራኤሎች ከግብፅ እንዳይኖሩ ወንድ ልጆቻቸው ይታረዱባቸዋል። እዚህ ጋር ደግሞ ያሉት አማሌቃውያን ደግሞ ምን የሚያደርጉ ናቸው? ወንዱንም ሴቱንም የሚያርዱ ናቸው። ያለው አማራጭ ምንድን ነው? እሱ ስለዚህ ከነኚህ ጋር ጦርነት ገቡ ማለት ነው። ሊያኖሯቸው አልቻሉም። ስለዚህ እንዲገደሉ ፍቃድ ሰጥቷል እግዚአብሔር። ስምምነት ስላለ ያ ስምምነት ስላለ እስራኤሎች የተስፋይቱን ምድር እንደሚወርሱ እግዚአብሔር ተስፋ ሰጥቷቸዋል። ከዛ አስወጥተህን ልብ በል ወንድ ብቻ ከሚገደልበት አስወጥተህን እዚህ ሴት ልጆቻችንም የሚታረዱበት አመጣህን የሚል እየየ ይመጣል። ስለዚህ ዘራቸው መቀጠል አለበት። አንደኛ ዘራቸው እንዲቀጥል የግዴታ ምን መሆን አለበት? እነኚህ አካላት ባይዘ ለቤልፌጎርም የሚሰዉ ናቸው። የመጀመሪያ ልጆቻቸውን የሚያርዱም ናቸው ለጣዖታቸው ማለት ነው። ስለዚህ እግዚአብሔር ምን አደረጋቸው? በጦርነቱ ላይ ቀጥቷቸዋል። ዘሆል ከግብፅ ጋር የተያዘው ታሪኮች ከነኚህ ጋር አብረው የሚሄድ ነው። ቢኒ በቁርአኑ አድርገህ እንዲቴል መሄድ ትችላለህ። እሺ ቁጥር 2 ስለፈራበት ቁጥር 2ን በደንብ ነይማ እንዴ ስሚኝማ፣ ችግር የለውም። አሁን በእስራኤል ላይ በእርግጥ ሙስሊሞች እስራኤላውያን ተገደሉ ብላችሁ ክሌም ማቅረባችሁ በጣም የሚገርም ነው። ቢሞቱ ደስ ስሚ የሞቱት እስራኤላውያን ናቸው። በእርግጥ ደስ ሊላችሁ ይገባል ብዬ አስባለሁ። ግን በእስራኤል ላይ የተከናወነው ነገር እስራኤላውያንን የተቃወሙ አማሌቃውያን በእግዚአብሔር ዓላማ ላይ ነው የቆሙት። ምክንያቱም እስራኤላውያን ወደ ተስፋይቱ ምድር እንዲገቡና እንዲበዙ ከነሱ ደግሞ መሲሁ ስለሚወለድ የእግዚአብሔር ዓላማ ነው። አማሌቃውያን ደግሞ እስራኤላውያን እንዳይበዙ ይፈልጉ ነበር። በየመንገድ ላይ እየተከተሉ ያርዷቸው፣ ይገሏቸው፣ ይጨፈጭፏቸው ነበር። ስለዚህ ደግሞ እግዚአብሔር መበቀሉ ደግሞ ፍትህ ነው። ለምን ሁሉ ጊዜ እስራኤላውያኖች ሲገደሉ ዝም ካለ እግዚአብሔር ፍትህ የት አለ? የእግዚአብሔር ፍትህ ከየት ይመጣል ታዲያ? ለተበደሉት እግዚአብሔር ይፈርዳል ማለት ነው። መጽሐፋችን እንደሚናገረው ለድሃ አደግና ለተበደሉት እኔ እግዚአብሔር እፈርዳለሁ፣ በቀሌ እኔ ነኝ ይላል። ስለዚህ እሱ ነው የሚበቀለው፣ እስራኤላውያን አይደሉም። እሱ ነው የሚበቀለው። ስለዚህ እግዚአብሔር ፍርድን ሰጣቸው ማለት ነው። ለማን? ለአማሌቃውያን ብቻ ሳይሆን ለፈርዖንም ፍርድን ሰጥቶታል እግዚአብሔር። ለ430 ዓመት እስራኤላውያን ሲያሰቃዩ ነበር። ወንዶች ሲወለዱ ይገሉ ነበር። ከጭቃ ጋር ሁሉ ይረግጡ ነበር ማለት ነው። ስለዚህ በዛ ምክንያት ለፈርዖንም ፍርድ ሰጠው ማለት ነው እግዚአብሔር። ይሄን እኛ በፍርድ ነው ምን ገብቶሻል? ከዛ አንፃር ነው። ግን ሱረቱ አልበቀራ 246 ላይ ለምንድን ነው የተዋጉት የሚለውን የራስሽ መጽሐፍ አስቀምጧል። እንግዲህ ትቃወሚ ከሆነ መጽሐፍሽን እናንበብልሽ። አይደለም ምን እሱ አይደለም። ቆይ ተረጋጋ። ቆይ አንዴ ገብቶናል ሐሳቡ እኮ። አንዴ እኔ ሐሳብ ልስጥና ሰጫልሽ፣ ችግር የለም። ክርስቲያን ሱረቱ አልበቀራ 246 አንዴ ለምን ተንታላለህ? ለምን የተዋጉት የሚለው ለምን ትረብሻለህ አንተ? ቆይ እስቲ እናየዋለን። ግን የሷን አስቀድመን ቆይ የሷን እኮ እሺ መለስኩ እኮ የሷን መልሰው እሱ አንዴ ቆይ ያኛውን መልሰው መለስኩ እኮ የሷን ክርስቲያን መልሰው አንተ መልሰልኝ።
እሺ ያልተመለሰልሽ ምንድነው? መልሰውና እንደገና እናወራለን። ያልተመለሰልሽ ምንድነው? እሺ መልስላት። ክርስቲያን ራሱ ፍትሃዊውን እሺ ችግር የለውም። ከፍ አድርገው። ኦኬ ከፍ አድርገው። ክርስቲያን ወደ ላይ 3 ቁጥር ላይ ከ2 ቁጥር ጀምሮ ማለት አሁንም ሂድና አማሌቃውያንን መታ፣ ያላቸውን ሁሉ ፈጽመ አጥፋ፣ አትማራቸው፣ ወንዱንም ሴቱንም ብላቴናውንም ሕፃኑንም በሬውንም በጉንም ምንድነው ግመሉን ሁሉንም ግደል ይላል። አጥፋ ይላል። ወደ ላይ ከፍ አድርግ። ኦኬ እኮ ችግር የለም። ይሄው እያነበብን እኮ ነው። ክርስቲያን አንድ ከፍ አድርግላት። እሺ በኋላ ተመልሳ በቃ ስለሱ ብቻ። እሺ በቃ ምንድነው ጥያቄሽ? ጥያቄሽ ምን አብራ እዚህ ጋር አታርለም ወፈይ አብራራው ያኛው። ኦኬ እኔ ላብራራው። ችግር የለውም። እሺ ጥያቄ ምንድነው? ቀጥለፈሽ ችግር የለውም። አቡ ግን አንድ የሞራል ጥያቄ ጠይቃለሁ። ቅድሚያ ለአንተ ሳብራራ በጉ ላይ የሚለው ላይ ስለሳክ ማለት ነው፣ እንስሳቱ ላይ ስለሳክ። ኤኒዌይስ ነይማ ምን እንዳረጉ ገርሞት ነው አስቡ ነው ህፃናቱ። እሺ አሁን እንደው ሰውን እሺ ተበቀለ እየተበቀለ ነው እንበል። ህፃናቱ ምንም የማያውቀው ብላቴና ህፃናት ምን አረገ እና እንስሳዎቹ ምን አደረጉ? መልካም ህፃናቱ ሲል ዘሆል ማጥፋት ማለት አይደለም። ኃጢአት የሰሩ ኃጢአታቸው ግን አዳምጪ። ህፃናት ብላቴና ማለት እኮ ህፃን ጨቅላ ህፃን ማለት ነው። አዳምጪ። ኃጢአት ያልሰሩ ዘዳግም ላይ አስቀድሞ ህጉ በስራ ስለተሰጠ እንዲሁም አዳምጪ። ከኃጢአታቸው አንጻር ነው ህፃን የተባሉት፣ በእድሜ አንጻር አይደለም። ከኃጢአታቸው አንጻር ነው ህፃን የተባሉት። እሱን አሳይሻለሁ እዚሁ ክፍል ላይ አዳምጪ። ቆይ ዘዳግም ላይ አስቀድሞ ህጉ ተሰጥቷል። ህፃናት በወላጆቻቸው ምክንያት እንዳይገደሉ ብሎ ህጉን ሰጥቷቸዋል። እንዲሁም ደግሞ አዳምጪ ሕዝቅኤል ምዕራፍ 18 ቁጥር 48 ቁጥር 20 ላይም በተመሳሳይ አባት በሰራው ኃጢአት ልጅ እንደማይጠየቅ እንደማይገደል መጽሐፍ ቅዱሱ ይናገራል። ታዲያ አማሌቃውያንን ምታ፣ ያላቸውን አጥፋ፣ አትማራቸውም፣ ወንዱንና ሴቱን ብላቴናውንና ሕፃኑን በሬውንና በጉን ግመሎቹንና አህያውን ግደል ሲል ኃጢአት የሰሩትን ብቻ ነው እያልክ ነው ወይ? እንዴት ነው ታዲያ? ክፍሉ አይጋጭም ወይ? ቆይ እንመጣበታለን። እንስሳቱ ለምንድን ነው የተገደሉት የሚባለው? እሱ እንስሳቱን ሴክሹዋላይዝድ አድርገዋቸዋል። አማሌቃውያኖቹ ከእንስሳቶቹ ጋር ይገናኙ ነበረ። እስልምና እኮ አዳምጪ። ኦኬ ጎበዝ። ስለዚህ እንስሳቶቹን ከተገናኟቸው እንስሳቶቹ መገደል የለባቸውም አይደለ? ነይማ ምን አጠፉ? እንስሳት እያልካቸው እኮ ነው፣ እንስሳት ናቸው። ጎበዝ። ስለዚህ ምን ብላለች? ክርስቲያን አትግባ፣ ቆይ እዛው በኋላ እንሄድበታለን። እስልምናው ላይ ምን ብላለች? እንስሳቶቹን ወሲብ ቢያደርጓቸው እንኳን እንስሳቶቹ መገደል የለባቸውም ብላለች። እንደኛ ግን ምንድነው እሱ? ምክንያቱም ከእንስሳቶቹ ጋር ሴክሹዋላይዝ ስለተደራረጉ የእንስሳቶቹን ባህሪያቸውን ቀይረዋቸዋል። ስለዚህ እነሱን አርዶ መብላትም ሆነ እንደዚህ አይነት ነገር ጸያፍ ነገር ስለተፈጠረ ይበላል። በእስልምና ይበላል። ካይበር ጦርነት ቀን ነው። ተረጋጊ። ሳቀ አሳያለሁ። የሜዳ አህያም ፈረስም መብላት ይቻላል። የሜዳ አህያም መብላት ይቻላል፣ ፈረስም መብላት ይቻላል። የካይበር ለታ ነው። አዳምጪ። እሺ አዳምጪ። በእኛ አይቻልም፣ በእናንተ ግን አዳምጪ። አማሌቃውያኖቹ እኮ የእግዚአብሔርን ሕግ የሚጠብቁ አይደሉም። ፕሊስ አዳምጪ። እሺ አሊያም አወርድሻለሁ። ስለዚህ ሴክሹዋላይዝድ ያደረጓቸውን በዛ ምክንያት ጥሩ ጸባይ ስላልፈጠረባቸው እንስሳቶቹ ጋር እንትን ስላሉ ከነኚህ ጋር እንትን ማለት አርዶም መብላት ሆነ እነኚህን እንትን ስላልተፈጠረ በዚህ ምክንያት ይሄ መጥቶባቸዋል። በእስልምናውም ወሲብ ያደረጋችኋቸውን እንስሳቶችን ግደሏቸው ነው ያለው መሐመድ። እሱን አሳይሻለሁ። ኤኒዌይስ ኃጢአት ሲሰሩ አሁን ያንተን አስረዳይ ዝም ብለህ ፕሊስ ተረጋጊ። ቆይ መሐመድን ሐሰተኛ ታደርጊዋለሽ። ምክንያቱም ከእንስሳት ጋር ወሲብ የሚያደርግ እንስሳው መገደል እንዳለበት ሐዲሳቶች ሰጥሻለሁ። ኤኒዌይስ አሁን ቁጥር 18 ላይ አድርግልኝ ክርስቲያን፣ እዚሁ ክፍል ላይ
ቆይ እንጂ ተረጋጋ። ምዕራፉ ላይ ያለውት የሚገደሉት እነማን እንደሆኑ ክፍሉን ላሳይሽ። አይደለም ህፃናቶቹ ህፃናት ማለት ምንም የሚያውቅ ማለት ህፃናቱ እኛ ምን አይነት ዘገምተኛ ስትሆኑ በቃ የመስማት ማትሺ ከሆነ ኢዴት ዳም ቢርስ ነው አዳምጡ። ስለዚህ ለምንድን ነው እሱ አለ እግዚአብሔርም ሄደ ኃጢአተኞቹን አማሌቃውያንን ፈጽመ አጥፋቸው። ምኖቹን ነው አለ ኃጢአተኞቹን። እስኪ ጠፉም ድረስ ውጋቸው ብሎ በመንገድ ላክ። ማንን? ኃጢአተኞቹን። ሕዝቅኤል ምዕራፍ 18:4 ላይ ደግሞ ኃጢአት ያሌለበት ነፍስ አይገደል ብሎ ሕግ ሰጥቶታል እንዳገል። ስለዚህ ማን ናቸው የሚገደሉት? ኃጢአተኞቹ ናቸው። ስለዚህ ስለ ኃጢአተኞቹ የሚያወራ ክፍል ነው። እሺ ለኞቹ ምን ስላደረጉ ነው? እርኩሰትን ስላደረጉ ነው። ምዕራፍ 20 ላይ አይ ቲንክ ዘዳግም ምዕራፍ 20 ላይ በደንብ ያብራራዋል። ይሄን አስፈላጊ ከሆነ ስለ ህፃናቱ ከሆነ ግን የህፃናቱን ሜቢ ላሳየው። ይሄ አማሌቃውያን ታሪክ ላይ በእስልምናው ህፃናቶቹን መሐመድ እንዲገደሉ ፈቅዷል። ህፃናቶቹ እንዲገደሉ ሙስሊም 312 ፈታው። ቆይ አዳምጥ። እኔ ህፃናቶቹን ፈታውልህ። ምን ኃጢአት የሰሩትን ነው። ከኃጢአታቸው አንጻር ህፃን ተባሉ እንጂ ከእድሜ አንጻር አይደለም። ኃጢአተኛ ከሆነ ግን ትንሽም ሆነ ትልቅም ሆነ ኃጢአቱን ከሰራ ተባባሪ ከሆነ ግን እድሜ ማተር አያደርግም ማለት ነው፣ ተጠያቂ ይሆናል። ሙሐመድ ግን ህፃናትን ምን ብሎን ግደሏቸው ብሏል። አንብበው ክርስቲያን ታጃምጣልንሽ ያኛውን አንብበው። ለምን ጥያቄያችንን መልስም እፎይ ሙስሊም እንትን ያልከኝ እፎይ ቡሃሪ ነው መሰለኝ። ቡሃሪ ያ ሰላም 300 እፎይ ጥያቄያችንን መልስልን 30:12 ቆይ አንዴ ተረጋጉ። ባይዜ ምንድነው እሱ በእናንተው ምንድነው መሰለ ያደረገው? ፀሐይ አቁሞ ነው ወደ የገደላቸው ፍጭት ነው ያደረጋቸው። 15 በላይ የሆኑት ነው። ከ15 በላይ የሆኑት ነው። ኦኬ the prophet passed by me at a place called Alabau Wadan and was asked whether it was permissible to attack the pagan warriors at night with probability of exposing their women and children to danger. The prophet replied, the women and the children are from them. I also heard the prophet saying, the institution of Hima is invalid except አላህ ኤንዲስ አፖስትል ምንድነው? በምሽት ጣዖት አምላኪዎቹን እናጥቃ ወይስ አናጥቃ? ምክንያቱም እነሱ ሴቶቻቸውና ልጆቻቸው ኤክስፖዝ ይደረጋሉ፣ እነሱም ሊገደሉ ይችላሉና ብሎ ነብዩን ይጠይቁታል። ነብዩ ምን አለ? ሴቶቻቸውም ልጆቻቸውም ከነሱ ናቸው ብሎ መለሰላቸው። ያ አብራችሁ ፍጯቸው ነው ያለው። ምክንያቱም ጣዖት አምላኪያን የነሱ ዘር ናቸው፣ ሚስቶቻቸውም ሆነ ልጆቻቸው። ሌላ አንድ ነገር ልስጥህ። ባኑ ቁሬዛ ላይ ዘሆል ነው ያወደማቸው። ዛፉን ራሱ ቆርጦታል። ዛፍ ምን አጥፍቶ ነው ዛፍ ያስቆረጠው? ቁርአን ላይም መጥቷል። ዛፍ እንድቆርጥ ተፈቅዶላል ተብሎ ዛፉ ሁሉ ሳትለቀቀበት ቴምር ዛፋቸውን ሳይቀር እኔስ በጣም ሄዷል፣ ቻርጅ ሄዷል። ይብቃን። ይብቃን። ሰዓት ሄዷል። እኔም ቻርጅ ይዘጋ። ጥያቄያችን ግን አልተመለሰም። ነይማ የጠየቀችው ጥያቄ አልተመለሰም። በደንብ ነው የተመለሰላችሁ። አልተመለሰም። አይደለም አንዲማ አይደለም፣ እውነት ነው። አልተመለሰም። ከስሩ አልተመለሰም አላለም። አንድ ደቂቃ ከእንስሳ አንጻር የተናገረችውን አንድ ደቂቃ የሆነች ሀሳብ ስላለኝ እሷን ላውራ። ለምንድን ነው አህያ ይበላል ወይ ምናምን ላለችው በጉ ስለሚበላ ነው እሱም ለማምጣት የሞከረችዋል። እንደዛ ሳይሆን አጠቃላይ ስለረከሱ ኦኬ፣ እንስሳዎቹን አርክሰዋቸዋል እኮ እንስሳቶቹም አንዳንዴ ይገደላሉ። ስማኝ አንዴ፣ እርኩስ ስለሆኑ መገደል አለ። ለምሳሌ ማለት ነው አንዴ በጉ ይገደል አህያው ይቅር ቢባል፣ ስለዚህ ሰዎች የሚይዙት ግንዛቤ ምንድን ነው? ችግር የለም ከአህያ ጋር መርከስ ችግር የለውም ከበግ ጋር መርከስ ነው ችግር የሚኖረው የሚል ግንዛቤ ይዛሉ። ስለዚህ አጠቃላይ
ስላረከሷቸው ከብቶቹን ስላረከሷቸው የተጠሉ ስለሆኑ የነሱ ስጋ መበላት ስለሌለበት ወይም ደግሞ በእንደዚህ አይነት ሁኔታ ውስጥ መገኘት ስለሌለባቸው እንስሶቹም እንዲገደሉ ታዟል ማለት ነው። ይሄ በእናንተ መጽሐፍም አለ። ለምሳሌ ይሄ አላህ በተጠበሰ እንትን የሎጥን ነው የሰዶምን ህዝብ ሲያጠፋ ህፃናት ምናምን ብሎ አለየም፣ ሁሉንም ነው ያጠፋው አይደለ? ይሄን ግንዛቤ አድርጉ። ስትጠይቁ ወደ እናንተም ጥያቄ ይጠየቃል ማለት ነው። እና በማንኛውም መልኩ እግዚአብሔር ሲያጠፋ ለእግዚአብሔር በዚህ መልኩ ለምን አጠፋ ብለን አንጠይቅም። ለምሳሌ ዲዛስተር ሊመጣ ይችላል፣ የመሬት መንቀጥቀጥ ሊመጣ ይችላል። ያም ከእግዚአብሔር ነው የሚመጣው፣ በቁጣ ነው። ስለዚህ በዛ ውስጥ ህፃናት ሊኖሩ ይችላሉ፣ ሽማግሌ፣ አሮጊት፣ እንስሳ ሊኖሩ ይችላሉ። እነሱ ሁሉ አንድ ላይ ነው የሚሞቱት እና በዚህ ሰዓት ለምንድን ነው ለይተህ ያልገደልከው ሊባል አይችልም። እንደዛ ተብሎ አይጠየቅም። በመጀመሪያ ደረጃ በእግዚአብሔር ፍርድ ውስጥ አይገባም። መለየት አለባቸው። ኢንቴንሽኑን መለየት አለባቸው። ኢንቴንሽኑን ለዩት። ኢንቴንሽኑ ምንድነው? እሱ ሃይማኖታችንን ኑ ተቀበሉ ብለው አይደለም፣ ሃይማኖታችንን ተቀበሉ ብለው አይደለም የተዋጓቸው። ምንድነው? እነኛ እስራኤሎችን እየተቃወሟቸው ነው። እስራኤሎችን ሴትል እንዳያደርጉ እንዳይገቡ ቦታ እንዳያርፉ እየተቃወሟቸው ነው። ሲጀመር እኮ ለእነሱ ለሙሳም ለኢሳም ጂሃድ አልተፈቀደላቸውም። ለመሐመድ ብቻ ነው ውጊያ የተፈቀደው የመጨረሻው ነብይ ስለሆነ። ስለዚህ እነሱ ለዚህ ነው ከመሐመድ ውጭ ሌሎቹ ነቢያቶች ኑ እምነታችንን ተቀበሉ ብለው አልተዋጉም። የትኛውም የተዋጋ የለም። ሀገራቸው ላይ ተመራባቸው አልታዘዙም፣ ይመከታሉ። አልታዘዙም። እነሱ በመጽሐፋቸው አልታዘዙም። ወደ ወገናቸው ብቻ ነው የተላኩት እነሱ። አሁን ለምሳሌ ኢሳ ወደ እስራኤል ነው፣ ሙሳም ወደ እስራኤል ነው። ግን ሙሐመድ ወደ መላው ዓለም ነው የተላከው። ስለዚህ ግዳጁ ምንድነው? መላው ዓለምን መቆጣጠር ነው። ስለዚህ እኛ እያልን ያለ ነው እኮ ነው። ስለዚህ እስልምና ሙሐመድ ያመጣው ነው ዓለምን እየተዋጋ ያለው እንጂ የቀደሙቱ የትኛውም ነቢይ ኖ የኔን እምነት ተከተሉ ብሎ ሄዶ የተዋጋበት የለም። በሀገራቸው ላይ ተካሄደ አለ። ሱለይማንን ታውቃለህ? ሱለይማንን ታውቀዋለህ? ሱለይማን ከሀገር ውጭ ሄዶ ሌላ ሀገር ዓለም ላይ ሄዶ ኑ እኔ ተቀበሉ ነበር እንዴ? አዎ፣ ከእንስሳዎች ጋር የሚያወራ እሺ፣ ያወራ። በዓለም ላይ ሄዶ ታዲያ ኑ እያለ ተዋግቷል እሱ። አዎ፣ በዓለም ላይ ሳይሆን በቃ በሚችለው አቅም እሱም ተፋልመዋል። ተፋልሞ ነው የነበረው። ጠላት ከመጣበት ሀገሩ ላይ ነው የሚዋጋው። ሀገሩ ላይ የመመከት ነው እንጂ ኑ እምነት ተቀበሉ እያለ ሌሎች ሀገራት ሄደው የተዋጋ አንድም የለም። አንድም በብሉይ ኪዳን ሱረቱል ሉቅማንን ታውቃለህ? ሱረቱል ሉቅማንን ክፈት እስኪ። አላስታውስም። ቁርአን ላይ እንደዛ ታውቃለህ ማለት ነው። ሌላ ሀገር ሄዶ ተዋጋ ይላል። አዎ፣ ለንግስቷ የሆነ ደብዳቤ ልኮል ነበር። እስልምናን ካልተቀበልሽ ምናምን ብሎ ልኮለት ነበር። ማነሽ ግን ንግስቷ? ማነው ንግስቷ? ስሟ ቁርአኑ ላይ አልነበረም፣ ግን ብልቂስ ሴት እንደሆነች ይገልጻል። ብልቂስ ነች። አዎ ታውቃለህ፣ በመጽሐፋችሁ ውስጥ ሊኖር ይችላል። ኢትዮጵያዊ እኮ ነች፣ ግን ውሸት ነው። ንግስት አዜብ ማለት እኮ ነው፣ የሚኒሊክ እናት ማለት ነው። ውሸት ነው ትላለህ ማለት ነው። ታሪክ ውሸት ነው። የሚኒሊክን እናት እኮ ነው ብልቂስ ብሏት፣ ከዛ ሙስሊም ነች ይለናል። ይሄ ውሸት ነው። ኤኒዌይስ ይብቃል ለዛሬ። ለዛሬ ጊፍታችንም ሞልተዋል። ምንም ሰሞኑን ብቅ በል። ካሊድ መጠመቅ ያለበት ሰው ነው በእውነት ቢገፋ አይመስልም። አማርኛ ብሉ በሙሉ ስለማልችል ነው እንጂ አስረግጬ ነው የምነግራችሁ። ምንድን ነው የምችለው? ኦሮምኛ ትችላለህ? ጢቆ ለማንኛውም ሀዲስ ቁርአን ሰብስቤ ስሪትን እንዴት ታበራ ማልፋስ አረ ለኪን ነቀቀ በቤታ አታባሺ ዳያላ አቂዳንኬት ማል አቂዳንኬ ማል
አሻሪ ሞ አታሪ ሙስሊም ነኝ እኮ ሙስሊም ታቱስ አቂዳከዮ አሻሪ ሞ አታሪ አቂዳንከያ ተውሂድ ኦኬ አላህ አላላስ አይሚን አረማን አላርሽ ተዋሞ ብላ አይሚን موجودون بلا مكان ورجع رين تقول تقرمني والله دائما الرحمن على العرش استوى لا يعني بسونو የሚያምነው ኦኬ ሰሞኑን እንደውም እናንተ ልጆች መጣው ያወራንበት ነበር በሱ ሜቢ ሰሞኑን እናወራበታለን አንድ ቀን ትግል አድርግልኝ እሺ ፎሎ አድርገኝና እንትን እላለሁ። የፎይ ሚለው ያንተ ነው? የኔ አካውንት ነው። ነገም ገባለኝ። ግን ይህንን ሁሉ እውቀት ይዘህ ለምንድን ነው ያልተጠቀምክበት? አንተ በጣም ተጠቀምኩኝ። ብዙ ሰዎችን እያወጣሁ ነው ከእስልምና። ምንም አልተጠቀምኩም። መሐመድ ምን እንዳለ ታውቃለህ? ሳሂህ ቡኻሪ 1913 ለመከራከር ነው እንዴ ያነበብከው ቁርአንን? ሳሂህ ቡኻሪ 1913 እና 62 3 አካባቢ ላይ እኔም ተከታዮቼም መሀይም ናቸው አለ። እኔ ደግሞ አዋቂ ነኝ አንተ እንዳልከኝ። ስለዚህ መሀይም ስላልሆንኩ አልከተለውም ማለት ነው። እንደዛ አለ። ኡሚ አይደለም መሐመድ ማለቱ ዘሮቹ ስለ ከእውቀት ምናምን ቀለም ከመያዝ ምናምን ነው። ይሄማ አይባልም። ቁርአን እኮ እንደዛ የሚለው አማርኛ ትርጉም እንደዛ ነው የሚለው። ነብይ ከሆነ በኋላ ግን ሁሉም ነገር ተምሮ አለ። ይሄ ደግሞ ተአምር ነው። ምንም የማያውቅ ሰው የነበረው ማለት ነው። አሁን ተነስቶ ከጭንቅላቱ ከአእምሮ ቁርአን ሲያነብ ካሌብ ነቢ ከሆነ በኋላ መጽሐፍና ማንበብ ይችል ነበር መሐመድ? አዎ መጽሐፍም ማንበብም ተአምር ነብይ መሆኑን የሚገልጽ ነገር ነው። ስለዚህ መጽሐፍና ማንበብ የሚችል ከሆነ ለምንድን ነው ታዲያ መጽሐፍም አይችልም ማንበብም አይችልም የሚሉን ሙስሊሞች? ነብይ ከመሆኑ በፊት ምንም አያውቅም ነበር፣ እረኛ ነበር። እሱን አውቃለሁ። ግን ነቢ ከሆነ በኋላ አረቦቹ ሁሉ ራሱ እንደ ሌሎቹ አይደለም፣ በቃ ገበሬዎች ናቸው። እንዲህ እኮ ይሉናል። ነቢ ከመሆኑ በፊት አይደለም መጽሐፍና ማንበብ ስለማይችል አልኮረጀም ይሉናል። ነቢ ከሆነ በኋላ መጽሐፍና ማንበብ ከቻለ እኮ ኡምዩነ ላ ያዕለሙነ ልኪታበ ኢላ አማንየ ወኢንሁም ኢላ የዙኑን ከንጅራ ቤታ ሱራ በቀራ ቤት ወሚንሁም ኡምዩነ ላ ያዕለሙነ ልኪታበ ኪታባ ዋንቱ ቶኮን ቤከኑ አረበራ ጅራ ወረ ሙሽሪክ በሬሱስ ዋጎቹት ሙሽሪካ ቱራን ቤታ እንቱ ቶኮን ቤከኑ ነቢ መሐመድስ እንደዛ ነበር። ግን ነቢይ ከሆነ በኋላ በቃ ሁሉንም ሰው አስደነገጥ። ስለዚህ የተሳሳተ እኮ ነው ስቲል ያስተማረው። ነቢይ ነኝ ብሎ እኮ ስለ ነቢያቶች የተናገራቸው እንዳለ ስህተቶች አሉት። ለምን ምንም የማያውቅ ሰው ተነስቶ ስለ ብዙ ነቢያቶች ሲናገር ውሸት ነው? ምንም አያውቅም ነበር እኮ። አትሊስት እኮ አዲስ ደግሞ እኮ አለ እነ ዑመር መጽሐፍና እንትን ይሰሙ እንደነበረ ወረቃ ቢነፈል አንዳንድ ሰው አለ። አሁን ለምሳሌ አንዳንድ ሰው አለ ወረቃ ቢነፈል የእናቱ ወንድም ልጅ ነው ምናምን እንትን አጎቱ ነገር በእናቱ በኩል ያለው ወረቃ ቢነፈል ነው አይደለ? ቁርአንን ይቀራ ነበር አይደል? አሁን ለምሳሌ ማለት ነው አዲስ ነምበር 3 ላይ ይገኝ ነው ቁርአንን አልይማ ያነባል ይጽፍ ነበር። ወረቃ ደግሞ ወረቃ ይጽፍ ነበር መጽሐፍ ቅዱስና ሰው መሆኑን ታውቃለህ? እሱን ሰውማ ነው ሰው ነው። ታዲያ እሱም የሰው ልጅ። አሁን እኔ ከእንግሊዝኛ ባዶ ነኝ፣ አንተ ደግሞ ታውቃለህ። ልክ እንደዛ ነዋ። ስለዚህ መሐመድ እኮ ከነሱ ተምሯል የሚል ነው አርጉመንታችን። የግዴታ መጽሐፍና ማንበብ አይጠበቅብህም ለመኮረጅ። እንደዛ የሚል ሀዲስ ጭምጭምታዎች አሉ። ከነሱ ከጅን ምናምን ነው የተማረው ምናምን ምን ነገር ውሸት ነው። ግን ቁርአንም አለ እኮ ከአጋንንትን የተማርከው ሲሉት ኖ አላህ ከአጋንንት አልተማርክም ብሎኛል ብሎ መረጃ ምን ያመጣል? ራሱ ይናገራል። አለ እብድ ነህ ሲሉት
እብድ አይደለሁም አንተ እብድ አይደለህም ብሎኛል አላህ ብሎ መረጃ ያመጣል። ምንድነው መረጃ የሚያመጣው? እብድ አይደለህም ብሎኛል አላህ። ዋሽተሃል ሲሉት አንተ ከራስህ አትናገርም ብሎኛል አላህ፣ ስለዚህ አልዋሸውም ይላል። ይሄ እኮ ማስረጃ አይሆንም። ለምን እንዴ አንተ አሁን ዋሽተሃል ስትለኝ አንተን ኢየሱስ አልዋሸህም ብሎኛል ብልህ ታምነኛለህ? አዎ ኢየሱስ የተናገረውን መጽሐፍ ካመጣልኝ አምናለሁ። ኖ እኔ ብልህ፣ ስለዚህ እሱም አላህ የተናገረውን ነገር ነው ለነሱ የተናገረው። እኔ ብልህ እኔ አልዋሽም አምላኬ ነግሮኛል ብልህ ታምነኛለህ? ነቢይ ከሆንክ ነዋ። ነቢይ መሆኔን በምን ታውቃለህ? ነቢይ ነኝ አልኩህ። በምን አወቅህ? ተአምር ምናምን ብሎኛል ብለህ ነቢዮች ማለት ነው፣ ነቢያቶች ማለት ነው። ተአምር ምናምን ነው የሚያሳዩት። መረጃ ነቢይ ሙሐመድ ደግሞ ግልጽ አስፈራሪ ብቻ ነው። ሙሐመድ ደግሞ ብዙ ተአምሮችን አሳይተዋል። ውሸት ነው። ሐዲስ ላይ ነው ያለው። ቁርአኑ በግልጽ ምንድን ነው የሚለው? አንተ አስፈራሪ ብቻ ነህ ነው የሚለው አይደለ? ቁርአኑ እሱ ነው አይደል የተናገረው? ቁርአኑን ራሱ እሱ ነው የተናገረው። ያ አይደል? እስቲል ዲሌማ ይሆናል ማለት ነው። ቁርአን ስለሱ መጥፎ ነገር ቢያወራ ኖሮ እሱ ለምን አሳልፎ ያወራል? ይደብቅ ነበር አይደል? ስለዚህ ቁርአን ላይ ማስረጃ ጠየቁት። ምን እስቲ አንተ ነቢይ ከሆንክ እንትን አሳይ አሉት፣ ታምር አሳይ አሉት። ከዛ እሱ ደግሞ በምን አሳለፈ? እኔ አስፈራሪ ብቻ ነኝ ብሎ አላቸው። አስፈራሪ ብቻ ነኝ ተብያለሁ አላቸው። ከሞተ ከ200 ዓመት በኋላ ግን ሐዲስ ላይ ታምር ሰርቷል፣ ጨረቃ ከፍሏል፣ እንዲያደርጓል ብለው ሰዎች አወሩ። ቁርአኑ ላይ ግን ምንድን ነው የሚለው? ከሞቴ በኋላ ነው የተናገረው። ሐዲስ የተጻፈው ቡሃሪ ሙሐመድ ከሞተ ከ200 ዓመት በኋላ እኮ ነው የተጻፈው የመጣው። ሐዲስ እኮ ተጻፈ እንጂ በሱ ጊዜ ነው እንጂ የተመዘገበው። አልተጻፈም። በሙሐመድ ጊዜ እኮ አልተጻፈም። እስናድ ማለት ሰው አልተጻፈም። ግን እነሱ በጭንቅላታቸው ነው የሚይዙት እኮ እየተላለፉ ብቻ። ለማንኛውም ወደፊት እናየዋለን። ለዛሬ ይብቃል። ሙሉ ቀን ጀሚላ ወይ አቆየንም። በቃ እረፍት አድርግ። ስልክህም ሊዘጋ ነው። በትኩረት አንብብቺ ቁርአንን ስታነብ። ቁርአን እንዴት ነው? ጎበዝ እኮ ነኝ አለ። በትኩረት አለ ማለት ወላሂ ይጠቅማል። ትርጉም ምናምን ካወቅ በጣም እንጠቅሜበታለሁ። ስንት ሙስሊሞችን አውጥቻለሁ መሰለህ ከጨለማ። እናንተንም እንግዲህ እንሞክራለን። አልየውመ አክመልቱ ለኩም ዲነኩም የሚለውን ታውቃለህ? ወአትመምቱ ወረዲቱ ለኩም ልእስላም ዲና የሚለው ያ ቁርአን ውሸት ነው። ያ አንቀጽ ውሸት ነው። አላህ ዘንድ እምነት እስላም ብቻ ነው አይደል? ግን በእኔ ውሸት አይደለም፣ በእኔ ሀሳብ ውሸት አይደለም። እስላም የሚባል ሃይማኖት የለም ሲጀመር። መሐመድ ነው እሱን የተናገረው። በመጽሐፍ ቅዱስ ታምናለህ? አሁን በደንብ ነው መጽሐፍ ቅዱስ አንተም ታምናለህ፣ እኔ ብቻ ሳልሆን። ምክንያቱም ሱራ 4 ሙሉ ኖርማል ነው። ቆይ ሱራ 4 136 መጽሐፍ ቅዱስ የሚባለው ነቢያቱም በመጽሐፍቱም እመኑ ስለተባልክ አቡ ዳውድ 47:37 ላይ መሐመድም ስለሚያምንበት በመጽሐፉ ሰዎች እመኑ መጽሐፉም እመን ስለተባልክ የግዴታ ታምናለህ። አምናለሁ። ሙሉ ነው ወይ ያልከው? መጽሐፍ ቅዱስ ሙሉ በሙሉ አልተሰረዘም። ለምን ይሰረዛል? እሱ እኮ ውሸት የሚነግሯችሁ ነው። ቁርአኑ መጽሐፍ ቅዱስ ሙሉ ለሙሉ ከተሰረዘ እኮ ነቢያችሁ ዋሽቷል ማለት ነው። ምክንያቱም አቡ ዳውድ 47:37 ላይ በመጽሐፉም አምናለው በተውራት ብሎ ተውራትን አንስቶ ከወንበሩ ብድግ አለና ተውራትን አስቀመጠና በዚህ መጽሐፍ አምናለው አለ፣ ባወረደውም አምናለው አለ። መጽሐፉ ከተፋ እንደዛ ሊል ይችላል። መጽሐፉ ሙሉ እኮ መሐመድን ነው የሚደግፈው። ውሸት ነው። እሱ መሐመድን የሚደግፍበት ቦታ ምናምን ለቃቅማችሁ እና ደግሞ ታጠፋላችሁ። ውሸት ነው። አልመይዳ 46 መጽሐፉ እንዳለ በዛም እንድንፈርድበት ያዛል። ስለዚህ አለ መጽሐፍ። ውሸት የሚሆነው ቆይ እንዴት ነው ውሸት የሚሆነው? ዝም ብላችሁ በቃ የሚያስል ነው። አሁን ካሊድ
አሁን ለምሳሌ ቁርአንን አንብቤ ነው እንደዚህ ነው የምትሉት እናንተ። ቁርአንን አንብቤ ነው አይደል እኔ ስህተት ነው እያልኩ ያለሁት። እሺ አንብብል ቁርአንን ማለትም እኔ ቁርአንን ስላነበብኩት አይ ቁርአን ነው እንጂ ስህተት መጽሐፍ ቅዱስ አይደለም እያልኩ ነው። አንተም ደግሞ መጽሐፍ ቅዱስ ሙሉ ለሙሉ አለው ወይንስ ስህተት ነው ስለ መሐመድ ያወራል አያወራም ለማለት እኮ መጽሐፍ ቅዱስ ማንበብ አለብህ አይደለ? አይ ስለ መጽሐፍ ቅዱስ ቁርአን ውስጥ ብዙ ሰምቻለሁ። አይ መጽሐፍ ቅዱስን ብቻ አይደል እዛ ቁርአን ውስጥ የተነገረህን አይደለም መጽሐፍ ቅዱስ ውስጥ ደግሞ ማንበብ ይኖርብሃል። ቻርጅ ለምን ሊዘጋብኝ ነው? 2% ብሏል። ሙሉ ቀንን ከሳችሁብኛል፣ ወንድማችንን ከሳችሁታል። ደግሞ ይሄ ጤና ትክክል ነው ብለህ ታምናለህ ካሊድ? ትክክል ነው። ምን ሙሉ ቀንን ከሳችሁታል ግጥም ገጠመ ብላችሁ? ኧረ እኔ በሙሉ ቀን እስማማለሁ። እውነተኛ ታሪክ ነው ያወራ። ቁርአን ውስጥም አለ እኮ አሁን የተናገረው ያለው የሉጥ ህዝቦች ራሱ ፈጣሪ ሲያጠፋቸው ማለት ነው። እሺ በቃ ያንኛውን ካየኸው እሺ ችግር የለውም። ሙሉ ቀን የምትለዋለህ መጨረሻ ካሊድ በእውነት ነገም መተህ እንደዚህ አይነት ጥያቄዎች የምትጠይቅ አሪፍ ይመስለኛል። በጣም ቅን ሰው ነህ። ነገሮችን በደንብ አድርገህ ያው ከቀደምም ጀምሮ ከኔ ክስ ጋርም ተያይዞ ነገሮችን በጣም ሲናገር የነበረ የእስልምና አስተምሮት ይበልጥም መጀመሪያ ከገባ ጀምሮ ነገሮችን እያስረዳ ነበረ። በእስልምና ውስጥ ምን አይነት ግደሉ የሚለውን ነገር ሀሳብ አይዲዮሎጂ ሲያንሸራሽር ነበርና የተባለውን የሚናገር ያየውን ደግሞ የሚናገር ሰው ነው እና ዛሬ ውይይቱ ቢያበቃ ይቅርታ እፎይ አንተም ረፍት አድርገህ ብታደርግ መልካም ነው። ነገ መጥቶ ይሄን ውይይት ቢቀጥል አሪፍ ይመስለኛል። ሰላም ደሩ። ሁላችሁም በያላችሁበት ለኔ ጸሎት አድርጉልኝ። ውይይቱ ልክ ነበር፣ ግን ጥያቄያችሁ የመጀመሪያ ጥያቄ መሐመድ አይወድም ምናምን ሽብርተኛ ነው የምትሉት ነገር ችግር የለውም። በቃ እያስተካከልን እንሄዳለን እሱን። እሺ ምክንያቱም አንተ አሁን ሙሉ ቁርአን ታውቃለህ። እሺ ቆይ ለሙሉ ቀን ጸሎት አድርጉለት። ለሙሉ ቀን በርታ፣ ተጎንነን ሜቢ ቪዲዮ ሰርች ያለው ሪፖስት አድርጉት። ቪዲዮም ደግሞ እዩት። የሙሉ ቀን ታሪክ ቪዲዮ ላይ ያስቀምጬዋለሁ። ሞባይል ላይ ሊዘጋ ነው 1% ብሏል። የሙሉ ቀን ታሪክ ምንድን ነው የሚያደርግልህ? ካሊድ ነገ እንገናኝ። ታዋቂ ነው ለማለት ነው። ነገ እንገናኝ። ታዋቂ ነው ለማለት አይደለም። ነገ እንገናኝ። ይመችበት ብሮ ባይ የባዱ አከም በኔ ቦሩ ፎሎ የሚያድግ ከሆነማ ይመጣል። እሺ አየ ነጋታይ